ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ ሰብአዊ ክብር የዘውትር ትኩረታችን ዕውቀት እውነትና ፍትህ የሁል ጊዜ ጉዳያችን ነው። ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው። የተመረጡ ውይይቶች፣ ቃለ ምልልሶች፣ ትንታኔዎችና ጽሑፎች የሚስተናገዱበት የልቀት የዕውቀትና የሐሳብ ማዕከል። የዩቲዩብ ቻናላችንን ሰብስክራይብ፣ የፌስቡክ ገጻችንን ላይክ፣ ዝግጅቶቻችንን ሼር ያድርጉ። ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.ryot.media በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ። www.ryot.media። በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202 415 8418 ርዕዮትን ይርዱ። 202 415 8418 የዜልና የካሻፕ አድራሻችንም ነው። የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ። ለህሊና፣ ለታሪክ፣ ለሕግ ተጠያቂነት እንሰራለን። ርዕዮት ሚዲያ የንጹሃንና የግፉዋን ድምጽ። ሰላም ውዶቻችን እንዴት ናችሁ? ይህ ርዕዮት ሚዲያ ነው። አብራችሁን ስላላችሁ እናመሰግናለን። በመላ ዓለም ያላችሁ ታዳሚዎቻችንንም እንደዚሁ ላይክ በማድረግ ጀምሩ፣ ሰብስክራይብ በማድረግ እንደዚሁ በሌሎች ፕላትፎርሞች የምትከታተሉንም የምትከታተሉበት መንገድ ተደራሽነታችን እንዲሰፋ አድርጉ። አብራችሁን ስላላችሁ ደግሜ ላመስግን። ርዕዮትን በተወሰነ መንገድ መደገፍ ከፈልጋችሁ ደግሞ 202 415 8418 የዜልና የካሻፕ አድራሻችን ነው። ryot@gmail.com የፔፓል መዳረሻችን ነው። ከየትኛውም የዓለም ጥግ ለርዕዮት በጥቂቱ ድጋፍ ማድረግ ትችላላችሁ። እናመሰግናለን። የዛሬ ወጋችን ከይልቃል ጌትነት ጋር ነው። በጣም አመሰግናለሁ ይልቃል ስለተገናኘን። እንዴት ከራር መሃል ያለንበት ቦታ ክረምት ነው። ሰሞኑን ደግሞ ከበድ ያለ ቅዝቃዜ ያለ አይደል? እውነት ነው ቴዲ። አንተስ እንዴት ሰንብተሃል? ዜናና ወዳጅ አድማጮቻችንም እንዴት ከረማችሁ የሚያሰኝ ነው። አሁን ደግሞ ትንሽ ጊዜ አንድ ሰሞን ቶሎ እንገናኝ ነበር በአጋጣሚዎች ሁኔታ። አሁን አንተም ጠፍተሃል ይመስለኛል ቴዲ። ብዙ አላይህም። ከኔም ጋር ተጠፋፍተን ቆይተናል እና እንኳን ተገናኘን። አድማጮቻችንም እንኳን ተገናኘን እላለሁ። ለተወሰነ ጊዜ የዝምታ ጊዜ ወስጄ ስለነበረ ነው እና አሁን ተመልሻለሁ። የተወሰኑ ቀናት ሆኑ። ከዚህ በኋላ በደንብ የምንሰራውን እንሰራለን። አብራችሁ ስላላችሁ እናመሰግናለን። የዛሬ ጉዳዮቻችን እንደሁሌው ብዙ በአገሪቱ ስር ሰደድ መዋቅራዊ ችግሮች ላይ እና ወቅቱ ላይ የተከሰቱ ያሉትን ነገሮች ከዛ ጋር እያጣመርን ያለን መልከታ እናጋራችኋለን። እናመሰግናለን። ወደ ዝግጅታችን እንቀጥላለን። መልካም ይልቃል። እንግዲህ ዛሬ ያሰብኩት በሶስት አንጓ ውይይታችንን ለመክፈል ነው። አንዱ ያው ሰሞኑን በስፋት ሲነገር እንደተመለከትከው አንተም ኢሳያስ የሰጠው ቃለ ምልልስን ከአጠቃላይ በኢትዮጵያ ውስጥ ካለ የውጭም የውስጥም ፖለቲካ አንጻር ከቀጠናው አንጻር በአንተ በኩል ያለውን እይታ መካፈል ነው። ብዙ ዝርዝር ጉዳዮች ስላሉት አንዳንዶቹን መረጥረጥ አድርገን እናነሳና ስለ ቀጣናው የሚያሳዩንን ነገሮች ሰፋ አድርገን ለማየት እንጠቀምበታለን። አንድ ሁለተኛ ለዚህ ባለፉት 2 ቀናት የተሰጡ ምላሾች አሉ ካገዛዙ ሰዎች። ስለዚህ እሱንም እናነሳሳለን። ምን ተገነዘብክ? መሬት ላይ በአማራ ክልል እየተካሄደ ካለው እንቅስቃሴም ጋር ስለሚገናኝ ያወጡትን መግለጫ ስላለ የአገዛዙ ፌዴራል ፖሊስ ተብዬ ተቋም ያቀረበው ክስ አለ። በሻዕቢያ ላኪነት በህወሓት አስተላላፊነትና በፋኖ ተቀባይነት በብዙ ሺዎች የሚቆጠሩ ጥይቶች፣ ክላሾች፣ የጦር መሳሪያዎች፣ ተተኳሾች ወዘተረፈ ማርከናል የሚሉ መግለጫዎች ተሰጥተዋል። ሌሎች ጀነራሎቹም እንደዚሁ በየፊናቸው በስፋትና በብዛት እያወሩ ነውና እሱንም እናነሳለን። ከዚያ ቀጥሎ ደግሞ ለፋኖ እጅ ሰጠ ስለተባለው ኮሎኔልና አደረጃጀታዊ አንድምታ ያለው ከሆነ እሱንም ለማየት እንሞክራለን። አንዳንድ ጥያቄዎች አሉና በእነዚህ 3 ክፍሎች አንጻር ውስጡ ግን ብዙ ነገሮች እናነሳለን ኦፍ ኮርስ። ስለዚህ እነዚህና የመሳሰሉ ነገሮች እንድናነሳ ነው ያሰብኩት።
ስለዚህ ከመጀመሪያው ልጀምርና ወዳጅህ ልበለው ኢሳያስ አፈወርቂ ሰሞኑን መግለጫ አንተ ነህ ወዳጃቸው እሱን እና ኢሳያስ ቃለ ምልልስ ሰጥቶ በቀደመ ዝግጅታችን ላይ አንስቼው ነበር። እኔ ለ2 ሰዓት ከ22 ደቂቃ ተናግሮ ስለ ብልጽግና 8 ደቂቃ መድቦ ተናግሮ ነበር እና እዛ ላይ ብዙ ቅጽሎች ተጠቅመዋል። ያው ቅጽሎቹ አይደሉም አሁን የሚያነጋግሩን፣ ግን እንደው በአንድ ነገር ልጀምር። በአማራ ህዝብ ላይ ጦርነት ታውጇል፣ በትግራይ ላይ ጦርነት ታውጇል፣ በኦሮሚያ ላይ ጦርነት ታውጇል ብሏል እና እንደው በአንተ እይታ ከሀገር ውስጥና ማለት አገር ውስጥ ካሉ ኃይላት ጋር ይፋ የሆነ የትብብር ግብዣ እያቀረበ ይመስላል? ምንድን ነው ያንተ መረዳት ስላከራል? አዎ መጀመሪያ ቴዲ እስቲ አንተ ባሽሙር ሸንቆጥ ስላደረከኝ ነገር ያው አማርኛ ቀኔ ይገባኛል። ዋሸራ ጎጃም ስለሆነ ነው እኔ ጥያቄ አድርጌ ማመጣዋለሁ ወደኋላ። እሺ እሱን ስላነሳ እኔ እንደምታውቀው አንደኛ ክርስቲያን ነኝ፣ ሁለተኛ ነገር ደግሞ ባየሁትም ነገር አንተም ደጋግመህ እንደምትናገረው ሰው መማር መለወጥ ማደግ ይችላል ብለህ ታምናለህ እና ስለዚህ የሰው ልጅ ሰከንድ ቻንስ ይሰጠዋል፣ ከስተቱም ይማራል፣ ይለወጣል። በተለይ ደግሞ በፖለቲካ ሲሆን ነባራዊ ሁኔታዎችና ጊዜዎች በተለወጡና ወቅቱ ባለ ጊዜ ጥያቄዎችም አጀንዳዎችም ስለሚቀየሩ በዛ ሂደት ነገርን በኮንቴክስትና በተጨባጭ በነባራዊ ሁኔታው ማየት ያስፈልጋል። አንድ ነገር ላይ ተቸክሎ ዘላለማዊ ነገር ማሰብ አለማደግም አለመለወጥም አለማሰብም ጭምር ስለሚያደርግ ምናልባት በዛ ጉዳይ ትክክልነህ ትክክል አይደለህም ሐሳቡ ያስኬዳል ያስኬድም ብሎ መከራከር መነቀፍ ዝግጁ ነኝ። ግን በዛ ደረጃ ራስን ክፍት ማድረጉ እኔ ትክክል ነው ብዬ ነው ማስብ እና እናነሳዋለን። እሱን ራስን ወስደን ነው ምንድነው በሽሙር አይገፋኝም ባይነኝ ወንድቴ ኢሳያስ ተመሪያለሁ ባላለበት አንተ ስለ ኢሳያስ መማርና ማደግ ወይም እድል ማግኘት በተመለከተ እየወሰድክ ያለው አቋም ምናባዊ ነው ወይስ ሪያሊስቲክ ነው የሚል ጥያቄ አነሳልሃለሁ። እያሰብክበትም እንድትቆይ ነው። ራሱን አስችለን እናወራዋለን። ምንም ስጋት አይግባ። በቀጥታ ባልሆነ መንገድ አይደለም እየተናገርኩ ያለሁት ነው። ግን እስቲ ወደዚህኛው ቃለ ምልልስ እንምጣና ኦፍኮርስ አጠቃላይ የሆነ ሪፍሌክሽንህንም ማካፈል ትችላለህ። ከዛ ጋር በተገናኘ ግን እያቀረበ ነው ወይ ግብዣ የሚል ጥያቄ አንስቼ ስለነበረ እሱን በተመለከተ አጠቃላይ ቃለ ምልልሱን በተመለከተ ያለህ ሀሳብ ንገረኝ። ያኛውን በደንብ እናወራዋለን። ቀደም ያነሳኸውን ሀሳብ እንግዲህ እኔ የምለው ምንም ጥያቄ የለውም። ስለዚህ መጀመሪያም መግቢያ ላይ እንደነገርኩ አሁን የእሳቸው ንግግር አሁን ባየሁት አጠቃላይ ለቀጠናው ረባሽ አብይ እንደሆነ በኢትዮጵያ የተለያዩ የህብረተሰብ ክፍሎች ከዛው ቅርብ ከጎረቤት ካለው ጀምሮ በትግራይም በአማራም በአፋርም በሶማሌም እና በአጠቃላይ በኦሮሞም ህዝብ ላይ ነው ዘመቻ የተደረገው። ወደ በኋላ እኛ ጋር የመጣውና ወደ ቤት ወራው ነገር ምናልባትም ማጣፈጫና እንደውም አጀንዳውም የሱም አይመስል ነገር ነው ከሆነም የወሬ ማሳመሪያ ነው ብለው ነው የገለጹት። ስለዚህ በዚህ አይነት ሳይሆን እንግዲህ እንዳልኩ ቅድም አንድን አስተሳሰብ ለመለካት ሰው የሚያስበውን የሚያረምደውን አቋም የተናገረውን ነገር ነው እንጂ በልቤ እኔ እናንተ ጓደኛሞች ነን እንኳን በኔ ልብ ውስጥ ወይም ባንተ ልብ ውስጥ የሚሄደውን አናቅምና በዚህ ደረጃ ሳይው አብይ የሚያደርገውና አሁን እየሆነ ያለው ነገር እኔ ከምገመግመው ጋር አንድና ያው ሆኖ አግኝቼዋለሁ። ስለዚህ ቆይቷል። አንድ ጊዜ ከአዘርባይጃን የመጣ መርከብ ነው ተብሎ በዛ አካባቢ መስመሩ ስቶ ይሁን በንቃት ይሁን በኤርትራ የባህር ኃይሎች ተያዘ የሚል ነገር መጣና ከዛን ጊዜ ጀምሮ አብይ እንግዲህ በኤርትራ ላይ አንዴ ጦርነት አውጃለሁ ይላል፣ አንዳንዴ ባሽሙር ይናገራል፣ ሌላ ጊዜ ወደብ ይላል እና እነዚህ ነገሮች የቆዩ ናቸው። ስለዚህ አሁን እሳቸው ልዩ የሚያደርገው የሀገር ውስጥ ሁኔታ የዚህ አብይ መንግስት እንዴት እንዳበላሸው እና አቅመቢስም እንደሆነ ለቀጠናውም ችግር እንደሆነ በግልጽ መናገራቸው ስለዚህ የአንድነት ጥሪ ማድረጋቸው ነው። ግምገማውም ትክክል ነው። እኔም የምመኘው ነው መሆንም ያለበት ነገር ነው ብዬ ነው የማየው። ቴዲ መልካም። ከዚሁ ጋር የሚተሳሰር ሌላ ጥያቄ እንግዲህ ይሄንን ሲያደርግ ኢሳያስ ግቡ ምንድን ነው የምትለው? ማለት ማስጠንቀቅ ነው ኦር ዲተር ማድረግ ዲተረንስ መፍጠር ነው? የተለያዩ ትንተናዎች አሉ እንደምታውቀው አይደለ? ብዙ ሰዎች
ሐቁን ፊት ለፊት ከማየት ይልቅ ሐቁን ለምኞታቸው መከርከም ይፈልጋሉ አይደለም ዊሽፉል ቲንኪንግ የሚሉት ነገር እና አንዳንዱ ያው የብልጽግና መንጋ ይታወቃል ከዛም አፊሊየትስ ደግሞ አሉ ከብልጽግና ጋር የተሳሰሩ አፊሊየትስ የሚሉት ይሄ ከነርቨስነስ እና ከተስፋ መቁረጥ የሚመነጭ ነው የሚል ትንተና አላቸው ስለዚህ ባንተ እይታ በጣም ተማመነ ወይስ ተስፋ ቆረጠ እና ግቡስ የሌለውን ኃይል እንዳለው ለማስመሰል ፕሮጀክት ለማድረግ ነው ወይስ በእርግጥ የተለወጠ ሁኔታዎችን በማየትና በጨመረ የራስ መተማመን የተሰጠ አስተያየት ነው እንደዛ ከሆነ ማለት የትኛውንም ሐሳብ ከተጋራህ እና ለምን የሚለውንም አብረህ ተወራኝ ብዬ ነው ልክ ነህ ቴዲ እንግዲህ አሁን የእሳቸውን ንግግር እንደምታውቀው የፖለቲካኛ ሰው ንግግር ዝም ብለህ አትፌስ ቫልዩ አትወስድም ካለው ነባራዊ ሁኔታ ሲሄዳል ወይ በራስ እይታም ደግሞ ነገሮችን ታየውና የዛ የፖለቲካ ድርጅት ትራክ ሪከርድም ወዘተ እና ያለው ነባራዊ ሁኔታም ያሉበትም ነገር ተገምቶ ተደምሮ ተቀንሶ ሲታይ ነው ወደ እውነት ይጠጋሉ የሚለው ኢንፍረንስ ትክክለኛ ግምገማ የሚሆነው ማለት ነውና በእነዚህ ሁሉ መለኪያዎች ሳየው ሞመንተም በሳቸው ሳይድ እንደሆነ ይታየኛል አሁን በቀጠናችንም ሆነ ራቅ ብሎ ምንድነው ዌስት ኤሺያ ወይም በተለምዶ ሚድል ኢስት የሚባለው አካባቢ ላይ እየሆነ ያለው ፖለቲካ የመንንም ጨምሮ ዛም ኢራን አካባቢም እየሆነ ያለው አጠቃላይ ጎረቤታችን ሱዳንና ሶማሊያም አካባቢ ያለው ነገር ስታይ ብዙ ነገር ፕሬዝዳንት ኢሳያስ በሚደግፉትና በሚያምኑት አስተሳሰብ እየሄደ ነው እኛ ሀገርም በኢትዮጵያ በኩል ያለውን ነገርም ብታየው በፋኖችም በኩል የመሰባሰብ ነገር ይታያል በቅርብ ጊዜም አሁን ኦኤልኤ ያወጣው መግለጫ ተብሎ ያየሁት ብልጽግና ለመኖር የሚጠቀምባቸው ነገሮች ብሎ ሶስት ሁኔታዎችን ሲተነትን አጠቃላይ ያገሩን ችግር እየተረዳውና እንደው ይሄን ስርዓት የኦሮሞ ስርዓት አስመስሎ ወይም ሌላ የሚመጣውን ሁሉ ጭራቅ አስመስሎ ለማየት የሚጠቀምበትን ነገር በሚገባ በኦኤልኤም በኩል መረዳት እንዳለ በግልጽ አይቻለሁ ማለት ነው የዚህ ስርዓት መኖሪያ ስትራቴጂዎች ናቸው ሰርቫይቫል ስትራቴጂ ብሎ 1-3-4 ነጥቦች ሲገልጽ አይቻለሁ ያ ማለት የአብይን የከፋፍለ ግዛው እና እነዛም በማህበረሰብ ውስጥ ያሉ ስንጥቆችን እየተጠቀመ የመኖር ነገር ተጠቅሞ የኦሮሞ ፖለቲካም ለዛ ወጥመድ እንደማይገባ ሲናገር ሳይው ይሄ እንግዲህ ትልቅ ኢቮልቭ የማድረግ ነገር መሆኑ ይታየኛል በአማራና በትግራይ ኃይሎች መካከል ያለውም ይሄው በራሱ በመንግስትም እስከመታማት ድረስ ያለው መቀራረብን ያሳያል ስለዚህ እነዚህ ሁሉ ነገሮች ስታይ እንግዲህ ፕሬዝዳንት ኢሳያስ አንተም ደጋግመህ እንደምትለው ኤርትራ ትንሽ ሀገር ነው ስትራቴጂክ ዴብዝ ያንሰዋል አንድ ቦታ ላይ የሚደረግ ነገር አጠቃላይ ሀገሩን ሊያናጋ የሚችል ኃይል ስለሆነ ከዛ ያለባቸውን ዲስአድቫንቴጅ የቀጠናውን የአብይ ኃይሎች ጠላቶች በመሰባሰብ በኩል ያገኙት አድቫንቴጅ ለሳቸው ሞመንተም እንደሚሰጣቸውና ስርዓቱን ማስጨነቅ የሚችል ሁኔታ ላይ መሆናቸውን ያሳያልና በዚህ መንገድ ሲናገሩ ትክክለኛ ግምገማና ከሞራልና የኃይል የበላይነትንና የፖለቲካ የበላይነትን ከመውሰድ የሚመነጭ ነው ብዬ ነው ምረዳውና መሬት ላይ ያለውን ሁኔታ በማስላትና ለራሱ ስልጣን በመጠቀም የኢሳያስ ሬኮርድ በጣም አስገራሚ በመሆኑ ስማማለሁ ማለት ይሄ ነው የሚባል የኔ አስተያየት እንግዲህ እዚህ ውስጥ ይሄ ነው የሚባል ለልቡ የቀረበና እንከባከባለሁ የሚለው መርህ ስለሌለ ከማንም ኃይል ጋር ሰርቫይቭ ለማድረግ በስልጣን ላይ ለመቀጠል እስከረዳ ድረስ ከማንም ኃይል ጋር የመስራት ታሪክ አለው አሁንም ያለውን ሁኔታ በማየት አስቀድሞ አስተላለፉን ማስተካከል አገር ውስጥም ሌቨሬጆቹን ማብዛት የቀደመ ታሪኩ በደንብ ያደረገው ነገር ነው አሁን በ20 ዓመት ማዕቀብ ውስጥ በነበረባቸው ጊዜዎች ከተመለከትክ በቀጥታ ኢትዮጵያን ኮንፍሮንት ማድረግ በወቅቱ የነበረውን የኢትዮጵያ መንግስት ኮንፍሮንት ማድረግ ከባድ ዋጋ እንደሚያስከትል አውቋል ስለዚህ በፕሮክሲ ነበረ ዓላማዎቹን የሚያስፈጽመው እንጂ ቀጥተኛ የሆነ ኮንፍሮንቴሽን አያደርግም ነበረ እና ያ በቃ ጠቅሞታል በጣም በብዙ መልኩ ካየውና እሱን በደንብ እጋራለሁ ግን የሞራል ያልከውን ያልገባኝ ሞራሊ በምን ምክንያት ኢሳያስ
የተሻለ አድቫንቴጅ ይወስዳል? ከምን አኳያ አይተኸው ነው ማለት ነው ባንተ በኩል ያለው? ሞራል ስለ እንግዲህ ሪሌቲቭ ተርም ነው። ፖለቲካ አድርገው ሰድልኝ ሞራል የሚለውን በፖለቲካ እይታ የለኝና ስቴትስ እንግዲህ በሪያሊዝም ቪው በራሽናል ቲንከርስ ናቸው ተብሎ ይታሰባል። በዛ ሂደት ደግሞ የራሳቸውን ናሽናል ኢንተረስትም ሆነ የቀጠናውን ሁኔታ ስታስብ አሁን ባለበት ሁኔታ እኔም ከምለው አንተም ከምትለው የተለየ ሐሳብ ሆኖ አላገኘውም። ስለዚህ በዚህ ጊዜ ውስጥ እሳቸውን አሁን የትግራይ ህዝብ ጦርነት ታውጆበታል፣ የአፋር ህዝብ ጦርነት ታውጆበታል፣ የአማራ ህዝብ ጦርነት ታውጆበታል፣ የሶማሌ ህዝብ ጦርነት ታውጆበታል ቢሉት ኢትስ ስቴትመንት ኦፍ ፋክት አይደለም። ለማንኛውም ሰው ትክክለኛ ህሌና እና አእምሮ ላለው ሰው ሁሉ እውነታውን የገመገመ ነገር ነው። አዘሴም ይሄን እንግዲህ ከሞራል ኮንሰፕት ሳየው ሰው ልብና አእምሮውን ከፍቶ እውነቱን መሆኑን ይነገራል። ከዛ ባለፈ እንደሆነ ደግሞ ቀደም ሳይ በፖለቲካ ስናየው አንድ መንግስት መፍራት ቀደም የብልጽግና ደንቆሮች ፈርቶ ነው ተደናግጦ ነው የሚሉት ነገር አንድ መንግስት አያከብሮም ይፈራዋል የሚለው ሳይንሳዊ አረዳድ ነው በፖለቲካ በሪያሊዝም ኮንሰፕት። ስለምን ምን እንደሚያስብ በውስጡ ምን እንደሚንቀሳቀስ ነገ ምን እንደሚያመጣበት ስለማያቅ ሁሉ ጊዜ በፍርሃት ነው የሚያው። ያም ስለሆነ ደግሞ ፓወርን ማክሲማይዝ ማድረግ ይፈልጋል ሁሉ ጊዜ ማለት ነው። ያኛው ተቀናቃኙ ባለም አቀፍ ህግ እንግዲህ ዓለምን አናርኪ አድርገው ነው የሚያዋት። የሚደርስልህ የለም፣ ሃየር አውቶሪቲ የለም፣ በፖሊስ ብትደውል ድረስልኝ የምትለው አይመጣም ነው የሚሉ ሪያሊስቶች በጻፉት መጽሐፍ በራሱ ቃል በቃል ነው የምነግርህ። ስለዚህ አንዱን ፈርቶ ሁሉ ጊዜ ፓወርን ማክሲማይዝ እያደረገ መኖርና መፍራት በፖለቲካ የተለመደና ትክክለኛ ነገር ነው የምልህ። ግን ፓኒክ መሆን የሚሰሩትን አለማወቅ ከዛ በኋላ ተረብሾ ሌላ ስራ መስራት ከሆነ በዛ ደረጃ ደግሞ ራሽናሊ አክት እያደረጉ እንደሆነ የኤርትራ ሰዎች ባይፋር ከአብይ መንግስት ያልፈራ ሰው የሚያደርገውን ነገር በፖለቲካ እያደረጉ ሲሆን የፈራ ሰው የሚያደርገውን ደግሞ የሚያረጉ የአብይ ጀነራሎች የሚጃጃሉትና የሚጋጋጡት ነገር ትናንትና ዛሬ የሚያደርጉትን የማያውቁ እንደ ህፃን የሚያወሩ ፓኒክ የሆኑ የፈሩ ችግር ውስጥ ያሉ ከፖለቲካ ፍርሃት ይልቅ በመደናገጥና በመረበሽ ውስጥ ያሉ የአብይ አካባቢ ግሬሳዎች ናቸው ብዬ ነው የምረዳው። ቴዲ የሞራልን ጥያቄ ያነሳውብህ ለምን መሰለህ? አንተ ስታነሳው ትኩረት ልሰጠው የፈለኩት ኢሳያስ ምን ይላል? አቦይ ሳልሕ የሚባሉ ሰውዬ ይጠቅሳል በንግግሩ መካከል። በጣም በቃ ዘና ብሎ እኮ ነው እየተረተ የነበረው በነገራችን ላይ። እና ምን ይላል? አቦይ ሳልሕ የሚባለው አንድ ሰው ታሪኩን አላረዝምባችሁም ይላቸዋል ለጋዜጠኞቹ። እና ምን ይላል? አቦይ ሳልሕ እየሄዱ እያለ አለ አንድ ሰይጣን በሰው ተመስሎ ቆሞ ይጠብቃቸዋል አለ። እና ሰው መስሎ ነው የሚያናግራቸው፣ ግን አውቀውታል እሳቸው። እና አቦይ ሻይ ጠጡ ጎራ ይበሉ ምናምን ይላቸዋል አለ ወደ ቤት የሚጋብዛቸው ወይ አብራቸው እንዲሆን ምናምን። ግን የሚጋብዛቸው ሊነታረካቸው ሊጣላቸው ስለፈለገ ነው ይላል። እና አብይም አቦይ ሳልሕ የገጠማቸውን አይነት ስራ የሚያስፈታ ሰይጣን ነው አይነት ነው ሰው ነው ወይ አብይን እንደ ኤነሚ እንደ አንድ ተቀናቃኝ ወይ ችግር ነው የሚፈጠር ብቻ ሳይሆን እንደ ሰይጣን ስለሳለው ጭምር ነው ምትላለህ? ይሄ እኮ ልክ ነው። አሁን አንተ እንዳልኩ በአንድ ሰው ጋር የፖለቲካ ልዩነትም ተቃውሞም ሊኖርህ ይችላል ቴዲ። ግን በሂደት ውስጥ ደግሞ በብዙ መንገድ የራሱ አንድ ሰው ባህሪ ያለው የሚጠሉት ሰዎች አሉ፣ የሚወዱት አሉ፣ የግድ ቤተሰብ አለው፣ ኑሮ አለው፣ ራሱ እንደ ሰው ህይወት አለው፣ ትርጉም አለውና በዛ ደረጃም ሳይን አሁን ፕሬዚዳንት ኢሳያስ በአንዳንድ ሁኔታዎቻቸው ሳይ ነፃ ሆነው የራሳቸው ጌታ ለመሆን የሚፈልጉ ናቸው። ከተለያየ ሀገር ጋር የሚደረገውንም ግንኙነት እኔ በማየው ሁኔታ አንድ ናሽናል ኢንተረስት ዲክቴት እንደሚያደርገውና ሪያሊቲ እንደሚመራው የፖለቲካ ኃይልና እንደ ኤርትራ አይነት ትንሽ ሀገር እኔ ዝም ብሎ ለማንም እንደና አብይ መገበር ነው ብዬ አልይዘውም። ኦነስቱኝ ነው የምነግርህ። እንግዲህ ከኤርትራ መንግስትና ከአጠቃላይ ከዛ ዘመን ከነበሩ የሌፍቲስት ፖለቲከኞች ጋር እኔና አንተ ያለን ልዩነት እንዳለ ሆኖ ማለት ነው። ማለት እነሱና እኔና አንተ ማለት ነው በአንድ ወገን ሆነን ማለት ነው። እና ያ እንዳለ ሆኖ ግን ምኑን ነው እንደመገበር ማትወስደው? የትኛውን ተግባሩ ነው? አሁን ለምሳሌ እና አብይ ምን ላደርግላችሁ ምን ልስራላችሁ ምናምን እያሉ ነው የሚኖሩት አይደለ? በኤርትራ ፖለቲከኞችና በነ ፕሬዚዳንት ኢሳያስ በኩል ብታይ ግን አሁን ብዙ ለዓለም ሊሰጡት የሚችሉት ላይክ ጅቡቲ እንዳደረገው ወይም ሌሎች በጎረቤቶች በሶማሌላንድ አካባቢም አሁን እንደሚሆነው ሳይሆን
የፈለጉትን ሰው በፈለጉ ጊዜ አብረው ይሰራሉ ካልፈለጉ ደግሞ ዞር በል ነው የሚሉት እንደማየው ዞር በል የሚሉት የተሻለ ከፋይ ሲያገኙ ነው ይልቃል ነውና የኛው ዞር በል ይላሉ ነው ባሪያ ዞር በል አይልም ቴዲ ናሽናል ኢንተረስት ነው ያ ነው ምለው ስማርት አሽከር አይደሉም ልትል ትችላለህ ከአብይ የተሻለ ማለት ከአብይ የተሻለ ስማርት ገባሪዎች ናቸው ልትል ነው እንጂ የምትችለው ኢሳያስ እስካሁን ድረስ እንግዲህ ከዩኤኢ ጋር አብይ እኮ ወዳጅነት ፈጥሮ በነበረበት ወቅት ከኢሳያስም ጋር ይሰራ ነበር ግን ያረጋው ለውጥ ምንድነው ኦኬ ሲያየው ለሳውዲ መገበር ይሻላል ለዩኤኢ ከመገበር የሚል አክቹሊ የአሜሪካ ጫና የአሰብን የድሮን ጣቢያዎችና ሌሎችንም ነቃቅላ ከኤርትራ እንድትወጣ ሲያስገድድ ነው የዩኤኢ እና ኤርትራ ግንኙነት የሻከረው ግን ሳውዲን አሁን ኢሳያስ ይሄ ነው የሚባል የሚከላከለው የኤርትራ ጥቅም የትኛው ነው እና ነው ለሀገር ጥቅም ነው ይሄን እያደረገ ያለው ምንለው ነው ምልህ እና ከአብይ የሚሻለው በቨልጋር ፕራግማቲዝም እና ፈጣን ውሳኔ በመወሰን ቶሎ ብሎ ወደ ተሻለ ከፋይ በመሻገር ልክ ነው ግን ኢሳያስ ኖብል ኮዝ አለው ልንል እንዴት እንችላለን ወለኔ አሁን ወደ ውስጥ የኤርትራ ፖለቲካ ውስጥ ልገባ አልፈልግም አልችልም ስራዬም አይደለም ነው አንደኛው ግን ናሽናል ኢንተረስትን ተከትሎ እንደሚሰራ ኃይል ሌሎችም በአለም ላይ ያሉ ሀገሮችን ግንኙነት በማይ ጊዜ ፕሬዚዳንት ኢሳያስ የሚያደርጉትን ከሌሎች በሪያሊዝም እና ናሽናል ኢንተረስት ዲክቴት በሚያደርጋቸው የፖለቲካ መርሆች ላይ ቆመው የሚያደርጉትን ግንኙነትና ሪአላይመንት ኦፍ ፖለቲካል ፎርስስ ከፕሬዚዳንት ኢሳያስ አቋሞች ጋር ሳያቸው ለይቼ አላያቸውም ይሄ ከሆነ ደግሞ መገበርና ማስገበር የሚለው ዳይኮቶሚ የሳቸው ሪአላይመንት አያሟላም ያብይ ነው አሽከርነትና ባርነት ሆኖ ማገኘው ነው ማለት ይሄን ደግሞ የምልበት በተለያየ ዓለም የተደረጉ የፈረንሳይ በተለያየ ጊዜ የመጡ መንግስታት ፈረንሳይን እንዳገር ብትወስድ ካቶሊክ ሆኖ ከፕሮቴስታንቶች ጋር ገብረዋል የአውሮፓ ሆኖና ክርስቲያን ሆኖ ከኦቶማን ቱርክ ጋር ገብረዋል ከራሺያ ጋር ሆኗል አውሮፓ ሆኖና እንዲህ አይነት ነገር በፖለቲካ ሪአላይመንት ውስጥ ያለ ነገር መሆኑ ይሄ በፕሬዝዳንት ኢሳያስ ላይም ናሽናል ኢንተረስትን አስቀድሞ በሚደረግ ነገር ውስጥ ከሌሎች የዓለም ፖለቲካና የዓለም ውደት ከሄደባቸው ለይቼ አላየው ያ ቢሆን ኑሮ ለጌታው አድሮ እምቢ ሳይል ዞርበል ሳይል የከፈለውን ብቻ አይቶ የሚኖር ቢሆን ኑሮ ሌሎች ትናንሽ ሀገሮች እንደሚያደርጉትና እንደውም እንደ ሀገሪቷ ትንሽነት እንዳሉበት ሁኔታ እምቢ ማለት ከባድ ነው ለእንደዚህ አይነት ሀገሮች ማለት ነው ነው ኢሳያስ የወቅት ከፋዩን እምቢ ብሎ የሚያቀው ነገር ምንድነው ነው ያለፈ ከፋዩን እምቢ ሊል ይችላል በወቅቱ እየከፈለ ያለውን ሰው ሳውዲን ለምሳሌ አሁን ኢሳያስ እምቢ የሚለው ምንድነው ሳውዲ የጦር ቤዝ ኤርትራ ውስጥ ብታቋቁም እየጋበዘ እኮ ነው ሳውዲ አረቢያ በቀጣናው የበለጠ ሚና ልትጫወት ይገባል ብሎ ወደ ኤርትራ የበለጠ እንድትገባ እየጋበዘ ነው የወቅት ከፋዩን እምቢ የሚልበት አጋጣሚን ያልተመለከትኩም ግን አንተ ያነሳሃት የናሽናል ኢንትረስት ጥያቄ አለች ለምሳሌ ቆይ ባንተ እይታ ዩኒቨርሳሊ የሆነ ሀገር ናሽናል ኢንትረስት ሊባል የሚችል ኖት በዚህና በዛ መንገድ በሆነ ስፔሲፊክ ፖሊሲ ይገለጽ ማለት ሳይሆን ለምሳሌ አንድ ሀገር ብሔራዊ ጥቅሜ ነው የሚለው ምንድነው አንድ የተሻለ የንግድ ትስስር መፍጠር ለምሳሌ አንድ ብሔራዊ ጥቅም ተደርጎ ሊወሰድ ይችላል ሚሊተሪ ፓክት ተፈራርሞ የጋራ ደህንነት ማረጋገጥ እንደ ብሔራዊ ጥቅም ተደርጎ ሊወሰድ ይችላል የመዋለ ንዋይ መፍሰስ እና የኢንቨስትመንት ፍሰትን መጠበቅ ብሔራዊ ጥቅም ተደርጎ ሊወሰድ ይችላል ወዘተርፈ አይደለ በዛ ደረጃ የምትገልጸውን የትኛውን ብሔራዊ ጥቅም ሲከላከል ነው ኢሳያስ ያንን ብሔራዊ ጥቅም መሰረት አድርጎ ከሀገራት ጋር ያለ ግንኙነቱን እየመሰረተ ያለው ስለፈልጌ ነው ብሔራዊ ጥቅም አድርገህ ክላሲፋይ ስላረከው እንደ ብሔራዊ ጥቅም ከራሱ ከኢሳያስ የስልጣን ጥቅም ውጪ ያለ የኤርትራ ህብረተሰብና የኤርትራ እንደ ስቴት ጥቅም በኢሳያስ የተራመደበት ጊዜ የትኛው ነው ለምን ወላ አሁን ይሄንን ስናየው እንግዲህ የመጀመሪያው አሁንም እንዳልኩ የተማሪ ቤት ወሬ እንዳይሆንብን ነገሩ ሰጋለሁኝ ሁሉም ነገር ምንድነው የመጽሐፍ ወሬ እንዳይሆን ማለት ነው ግን ደሞ በናሽናል ኢንተረስት ስታይኩ ከመጀመሪያው ከአገሩ የመጀመሪያ ሰርቫይቫል ነው የመጀመሪያው ነገር እንግዲህ የሰርቫይቫላቸው ደግሞ ከውጭ መጣ በውጭ ፖሊሲ ጋር አገናኝቼ ማየው የስቴቱ ሰርቫይቫል የመጣው
አገር ውስጥ ራሱ በውስጡ ያደገ ተቋማት አድገው ተቋሚያቸው በርትቶ ስልጣን ካላስረከብክ ወይም ደግሞ ይሄን ፖሊሲ ካልቀየርክ የሚል ሳይሆን ስጋቱ በጎረቤት የነበረ እና ኮምፕሊኬትድ የሆነ የታሪክ ግንኙነት ያለው ከኢትዮጵያ መንግስት እበላሃለሁ እወጣሃለሁ 2 ሚሊዮን በየአመቱ ወልዳለሁ ስለዚህ ላጠፋህ ነው ወይም ደግሞ ይሄን ወስዳለሁ ተብሎ በአደባባይ በትላልቅ የጦር መኮንኖችና በመንግስት ባለስልጣናት ተነገረ አንተ እንደምትለውም ስትራቴጂክ ዴቪዝ የሚያንሰው ሀገርና የህዝብ ቁጥሩም ይሄ እንግዲህ ፖቴንሻል ፓወር እና አክቹዋል ፓወር የሚሉት አለ አይደለም በአክቹዋል ፓወር አብይ ደካማ ነው እንደምታቀው ወታደር ሁሉ በየቦታው የሚዝረከረክ ነው ያመራር ብቃትም አለ አገሩም ተከፋፍሎበታል አክቹዋል ፓወር የምትለው ያን ያህል የለውም ፖቴንሻሊ ግን ኢትዮጵያ ትልቅ ሀገር ነው ትልቅ ሰፊ ህዝብ ቁጥር አለው ብዙ ወጣት አለው ምን አለው ስለዚህ ከዚህ ሀገር ጋር የሚደረግ ነገር ሞኝ ምንም ባያረግም አይጎዳም ማለት አይቻልም ብለዋል እሳቸው ራሱ ፕሬዝዳንት ኢሳያስ አይደለም እና ያ እንዳይሆንባቸው ሌሎችን ኃይሎችን ከጎናቸው አሰልፈው የቀጠናውን ሁኔታ ቲዮራይዝድ አድርገው አብይን ረባሽ አድርገው ሰርቫይቫሉን ዋናው እንግዲህ መንግስት ሌላ ነገር ለማሰብ ሰርቫይቭ ማድረግ ነው የሚያስፈልገው አይደል ከዛ በኋላ ንግድ እርሻ ኢንቨስትመንት ቱሪዝም ሌሎች ትምህርት የሚባሉት ነገሮች ከስርዓቱ መኖር ጋር የመቀጠለው የሚመጡ ናቸው ስለዚህ ለአንድ ስርዓት ደግሞ የመጀመሪያው ነገር ሲኖር ስለሆነ ምንም ነገር የሚያደርግ በዚህ ናሽናል ኢንተረስት ውስጥ ሰርቫይቫል አንድ ቁጥርና ትልቁ ዋነኛው ስለሆነ ሰርቫይቫላቸው ደግሞ ከውጭ ሲመጣ ፒውርሊ ፎሬን ፖሊሲን ይመለከታል ማለት ነው በዚህ ደረጃ ሲያደርጉት እኔ ስተት የሚያደርጋቸው አይታየኝም ግን ያንን በዘላቂ ሁኔታ እንደው ትንሽ ክሬዲት የምሰጣቸው ማለት ነው ቴዲ ያንን ትልቅ ቦታ የተንጣለለውን ነገር በዘላቂነት ለአንዱ አካል ሰጥተው ቢሆን አብይ ውሃ ምንጫችንን ቀንሷል አይደለም አሁን አባይ ማመንጨት የሚችለውን ፓወር በግድቡ ላይ ወይም ሌሎች ዘላቂ በሆነ ሁኔታ አገሩን የሚጎዳ ስምምነቶች አብይ ይፈራረማል ያንን ግን ሲያደርጉ አላየውም እስካሁን ኤርትራ የሆነ ቦዱም ነበር ዛሬ ወጣ ነገ ወጣ ምናምን ጓዙን ጠቅልሎ ሲባል ነው ምሰማ እንጂ የኤርትራን ወደፊት ለሚመጣ ትውልድ በሚጎዳ ሁኔታ ሲያደርጉ አላየውም ሆነስትሊ ማለት ነው ይሄ ደግሞ አንድ ወይም በሌላ መንገድ ክሬዲት ሊያሰጣቸው ይገባል የሚጎዳ ስምምነት ለመፈራረም እኮ አገሩ ኢኮኖሚ ያስፈልጋል መጀመሪያ እኮ አገሩ አሁን እኮ ኢሳያስ እንጂ ኤርትራ አለች ማለት እኮ አይቻልም ምለ ያ ሁሉ ኢሳያስ ወደ ስልጣን ለመቆየት ባረገው ጥረት የኤርትራ ወጣቶች በዛ ደረጃ በድምጻቸው በእግራቸው ድምጽ ሰጡ ይባላል ለዛች በጣም ትንሽዬ አገር እጅግ የበዛ የስደተኛ ተዋጽኦ በአጠቃላይ በአለም የስደተኞች ቁጥር ላይ መጨመር መቻል እኮ ሊትራሊ ኢሳያስ በኤርትራ ቀብር ላይ ነው ስልጣኑን ያቆየው ልትል በምትችለው ደረጃ ነው ምክንያቱም ፍጹም በማይመጣጠን ቁጥር ወጣቶች በመላ ዓለም እንዲበተኑ ለከፋ ሰቆቃ እንዲዳረጉ ያደረገ ሰው ነው የትኛውን ጉዳት ሊከላከል ይችላል መጀመሪያ እኮ አንተ ከሆነ የሆነ ጥቅምና የሆነ ጉዳት ያለው ስምምነት ለመፈራረም እኮ የፈጠርከው ሀብት ወር አገሩ ሀብት የመፍጠር ፖቴንሻሉን የተወሰነ ደረጃ ወስደው መሆን አለበት እኮ በነገራችን ላይ ግን እኔ ግር የሚለኝ ነገር ምን መሰለኝ ይልቃል አሁን በኢትዮጵያ ውስጥ ባለው ፖለቲካ ለምሳሌ አንድ ሰው እኔ ጠላት ማብዛት አልፈልግም ብቻ ሳይሆን ታክቲካል የሆነ አላያንስ ከተለያዩ ኃይላት ጋር መፍጠር ፈልጋለሁኝ ስለዚህ ትላንትና እጠቀማቸው የነበሩትን ሬቶሪክስ እንደገና የተጠቀምኩ መቀጠል አሁን ለመሰራው ፖለቲካ አይረዳም ብሎ ሪዝን ቢያደርግ ይገባኛል ገባ አሁን በኢትዮጵያ ውስጥ የተለያዩ የትጥቅ ትግሎች አሉ አገዛዙ እንኳን የገዛ ራሱን ህዝብ ለማስጨፍጨፍና በራሱ ህዝብ ላይ ጦርነት ለማወጅ የሻዕቢያን ከመሳሰሉ ሌሎች ኃይሎች ጋር የማበር መብት አለኝ ብሎ ካመነ የትኛውም ታጣቂ ወይ የትኛውም የአገር ውስጥ የተቃውሞ እንቅስቃሴ ከየትኛውም አገር ጋር ተባብሮ የሆነ ውጤት ለማምጣት ቢሞክር ቢያንስ አገዛዙ ሊከሰው የሞራል ማማ የለውም ምክንያቱም እነዛ ታጣቂዎች ህዝብን ለማስተዳደር የወሰዱት ኃላፊነት የለም እውነት ለመናገር አገር ለመጠበቅ የተረከቡት አደራም የለም ስለዚህ በዛ ሪል ፖለቲክ ምክንያት ሬቶሪካችንን እናስተካክል ቢባል ይገባኛል ግን ከዛ አልፎ ኢሳያስን መከላከል ለምን ያስፈልጋል ማለት ኢሳያስ የማይበገር
የጽናት ምሳሌ አድርጎ መሳል ለምን ያስፈልጋል? ፖለቲካውንስ ራሱ ይጠቅማል ወይ ልፈልግ ነው። ምክንያቱም አሁን ነው ካንተ ጋር እንደምንነጋገር ያወቀ አንድ እስጢፋኖስ የተባለ ኤርትራዊ ስዊድን የሚኖር ምን ብሎ ጻፈልኝ መሰለ? በኤርትራውያን ላይ ክራይም አጌንስት ሁማኒቲ በመፈጸም የተከሰሰን ሰው በሬዚሊየንሱ አደንቀዋለሁ ማለት ካንተ የቆየ ለሰብአዊና ለዲሞክራሲያዊ መብት የሚካሄድ ትግልና ሰላማዊ በሆነ መንገድ ትግል ስታካሄድ ከኖርክ ሰው ይጠበቃል ወይ? ይህን ስትልስ የዛ ክራይም አጌንስት ሁማኒቲ ሰለባ የሆነ የኤርትራ ሲቪል ህዝብ ምን ይሰማዋል የሚል ጥያቄ ጠይቅልኝ ስላለኝ ነው። እኔ አሁን ይኸውልህ አንድን ሰው ሳየው በሙሉ አጠቃላይ ሁኔታው አይደለም። እኔ በውጭ ፖሊሲና በአጠቃላይ በሁኔታዎች ባላቸው በገለጽኳቸው ምክንያቶች 1 2 3 ብዬ ሰብአዊ መብት ቢረግጥም ብዬ ፕሪያምብል አስቀምጬ አገሩን ቢጎዳም ኢኮኖሚውን ቢጎዳም ይሄንን ግን በዚህ ምክንያት ብቻ አደንቀዋለሁ አላልኩም። እኔ በዚህ ምክንያት እኔ ሀገር ካሉት ወላባዎችና ገለባዎች ባይፋር የተሻሉ ሰው ናቸው። በተለያየም ጊዜ ሲናገር ማለት ነው። በአገራ ውስጥ ባሉት ሁኔታና በኔሽን ቢልዲንግ ውስጥ ያሰቡትን ሁኔታ ግን የተሳካላቸው አይመስለኝም ብዬ ነው የምናገረው። ለዚህም ደግሞ ራሳቸው የሚፈጥሩት ቲዮሪ አላቸው። አንድ ሀገርን የማፍረስ ዘዴ ሲመጣባቸው ይሄ የአሜሪካ ዩኒፖላር ኦርደር እና ጎረቤቴ የተቀመጠው ለማኝ መንግስት ብለው አቶ መለስን ለኢምፔሪያሊዝም ስላደሩ ሁሉን ነገር እንዲዘጋጋብኝ አድርገው የኤርትራን ህልም ሁሉ አጨልመዋል ብለው በዛ ነው አሁን ሁሉን ነገር ሁሉ አያይዘው የሚያዩት። ከዛ ከአሜሪካ ማዕቀብና እሳቸው ጀስቲፋይድ ነው ብለህ ታምናለህ? እሱ ነው እሳቸው የሚሉት አሁን ጀስቲፋይድ አይደለም። አንድ ሀገር ሁሉ ጊዜ ለሌላው ሀገር መልካም ላይ ያስብ ይችላል። የራስህን ችግርና የሚጠቅምህን ነገር አድርገህ በዛ ሂደት ውስጥ ናቪጌት አድርገህ መልክ ማስያዝ የራስ ፋንታ ነው እንጂ ኤክስተርናላይዝ ማድረግ ትክክል ነው ብዬ አላምንም። ያ አሁንም እንዳልኩ እኔ በራሴ ቦታ ላይ ሁኜ ነው እንጂ የኤርትራን ህዝብ ሁኜ ልናገር አልችልም። በኤርትራ የውስጥ ፖለቲካ ውስጥ አያገባኝም፣ ህግም አይፈቅድልኝም። በዛ ሁኔታ ውስጥ ኮሜንት ስላደረኩ መመጻደቅ ከለክልህ የለም፣ ህግ እንኳን አይከለክልህም። ነው አይደለም? ህግ ስለ እኔ ሴንስ ምንድነው? አንድ ሀገር ሶቨርን ነው አይደለ? ፖለቲካ ለሀገሬው ሰዎችና ለዜጎች የዛ ሀገር ሁኔታ አንተን አፌክት የፈለጉትን አሬንጅመንት የመፍጠርና መንግስታቸውን የመለወጥ ስልጣን የሀገሩ ዜጎች ነው። አንተ የአገሩ የብሔረተኝነትና የመንግስት ቅርጽ የብሔራዊ ጥቅሜን ይጎዳል ብለህ ካሰብክ ያንን መንግስት ለመለወጥ ራሱ ብታስብ ስተቱ ምንድን ነው? እሱ መብትህ ነው ለማለት ነው። ኤኒዌይስ እሱንም ኮመንት ብታረግ ምንም ችግር አለው ብዬ አልገምትም። እኔ የኤርትራን የውስጥ ፖለቲካ በተመለከተ ግን አይጠቅምም አሁን ብለህ ብትተውም አንደርስታንድ አደርጋለሁ። አይ አይደለም፣ ሩል ቤዝድ ኦርደር ከሁለተኛው ዓለም ጦርነት በኋላ ያለው ነገር ሁሉ ያን አይልም እና በ1935 ጣሊያን ወሮን ጉልበተኛና እንትንን እኩል ማዕቀብ የተደረገብን ዘመን ስላለ አሁን ላይ እኔ ህግን ማክበር በተወሰነ ደረጃ ነባራዊ ሁኔታዎች በየጊዜው ቢለዋውጡትም ያ ደግሞ የውስጥን ፖለቲካና በውስጥ ጉዳይ ውስጥ በሌላው ሀገር ጣልቃ ለመግባት ትንሽም ትልቅም ሀገር እኩል ሆኖ የመታየት ለራሱ ሶቨርኒቲ እና ቴሪቶሪያል ኢንቴግሪቲ ማክበር የኢንተርናል ጉዳይ ውስጥ መድላ ለማድረግ እነዚህ እንግዲህ አንተ የምታውቀው ነው ከኔ በላይ የህግ ባለሙያ ነህ። ስለዚህ ያ ለሀገሬው ሰዎች ነው ብለህ እዛ ዝርዝር ውስጥ ለመግባት ፈልጌ ሳይሆን እንደዛ ስለሚባል ነው። የኤርትራ ብሔረተኞች ግን የኢትዮጵያን ሉዓላዊነት በተመለከተ የኢትዮጵያን የውስጥ ጉዳይ በተመለከተ የኢትዮጵያን ውትድርናና ደህንነትን በተመለከተ የኢትዮጵያን ጉዳይ ነው ብለው ሲተውት አይተህ ታውቃለህ? እነሱ ስላጠፉ ነው መልሼ አላጠፋም። እነሱ ያስከተሉት ጥፋት አንተን አፌክት የሚያደርግህ ከሆነ ግን ጥፋታቸውን ለማስቆም የምታደርገው ምንም ነገር የለም። ለኢትዮጵያ አስበጎ ናቸው ወይ? እነሱ ሲጀመር ለኢትዮጵያ አስበጎ ናቸው ወይ? እውነት ለመናገር ማለት በውስጥ ጉዳያቸው አልገባም ብትል እንኳን የውጭ ጉዳይ ፖሊሲያቸው ውስጥ ኢትዮጵያን ፌቨራብሊ ነው እንደሚያየው፣ የኢትዮጵያን ህብረተሰብ ፌቨራብሊ ነው እንደሚያየው ያልከውንስ አይነት ለውጥ በኢሳያስ አመለካከት ላይ ተመልክተሃል ወይ ልልህ እውልቴ ዓለም እንዴት እንደሚሰራና እኔ ሽበት ካወጣው በኋላ የማይበትን መንገድ ልንገር። እንግዲህ ሌሎችም ከኔ በታች እድሜ ያላቸው ልጆች ሊያዳምጡ ስለሚችሉ ማለት ነው። ዓለም በተለያየ ጊዜ የተለያየ ነፋስ እየነፈሰ ማህበረሰቦች፣ ቡድኖች፣ ፖለቲከኞች የተለያየ አመለካከት ይዘው ሂደዋል። በተለያየ ጊዜ የተፈጠረች ትንሽ ስህተት ለትልቅ ነገር እያበጠች
አንዱ ምክንያት ሌላ ነገር እየተፈጠረ ያልተጠበቁና ብዙ ጉዳቶች በአለም ላይ ደርሰዋል። እንደዛ ከሆነ ደግሞ ብልህነትና ትንሽ ፖዚቲቭ የሆነች ቀዳዳ ካለች ያችን ማክሲማይዝ አድርጎ ወደ ተሻለው ነገር መሄድ ነው የሚጠቅመኝ ወይስ ያሉትን ሪያሊቲዎችና ቁስሎች እያራገው ወይም ደግሞ ቅሬታዎችን ማክሲማይዝ እያደረኩ መኖር ነው በየሳስብ በትንሿ ጭላንጭል ቀዳዳ ውስጥም ቢሆን ያለች መልካም ነገር ካለች ያችን ማክሲማይዝ አድርጌ ወደ ተሻለው ነገር የሚችላትን ያህል መንገድ የቀጠናውንም ሆነ ያገሬን ህዝብ ይዤ በመሄድ በኩል አስተዋጽኦ አድርጎ መሄድ የተሻለ ነው ብዬ ከልቤ በእውነት አምናለሁ። ይሄንን ካደረኩ በኋላ ቴዲ መንገድ ልቀጥልልህና የኢትዮጵያና የኤርትራ ግንኙነትን በተመለከተ ከአንደኛው ዓለም ጦርነት በኋላ በመጣ ሰልፍ ዲተርሚኔሽን አስተሳሰብ ምክንያትና የዚህ የኢምፓየሮች ማክተም በኋላ የመጣ ፖለቲካ ያስከተለው ብዙ ነገር አለ። ያ ቀጠናውንም ኢትዮጵያንም ኮሎኒያሊዝምና ኢምፔሪያል ምንድነው ይሄ የቅኝ ግዛት አስተሳሰብና ሰልፍ ዲተርሚኔሽን ያመጣው ጣጣ በኢትዮጵያና በኤርትራ መካከል ያለውንም ግንኙነት መልክ በማስያዝ መልኩ ባለማለቁ ኢትዮጵያና ኤርትራ የነበራቸውን ፌደሬሽኑን በፍጥነት መፍረሱ ያ ነገር ደግሞ ለተናደዱ ወጣቶችና ለአብዮተኞች እድል መስጠቱ አሁን ሆንበት ደረጃ ላይ ደርሰናል። ያ ነገር መልክ ባለው ሁኔታ ተይዞ ቢሆን ኖሮ አርቀን አስበን ቢሆን ኖሮ ምናልባት አሁን ለተፈጠሩኛል ለሚጠሉ ኢትዮጵያን ለመሸምቀቅ ለሚወዱ አዲስ ነገር ለመፈጠር ያ ምክንያት ሆኗል። አሁን ደግሞ ያ ከተፈጠረ በኋላ ነገሮቹን መልክ ለማስያዝ በቅጡ ቢሞከር ኖሮ ህዋትና ሻዕቢያ ደግሞ የራሳቸው ያቻፉ ክክር ሆኖ በቀጠናው ዶሚኔሲ ይሄው አሁን የደረሰ ሁሉ ጥፋት ደርሷል። ቀን ሲያገኝ መለስ ትንሽ ሀገር ሰጥቶ ለኤርትራ ሄደ። እሱ ትልቅ ሀገር ያዘና በዛ ቂም ሲሄድ ቆየ። ከዛ በኋላ በዛ ምክንያት ደግሞ የኤርትራ ጉዳይ ሲዘርብ የኢትዮጵያን ህዝብ ባንዲራ አንስቶ የሚጠላውን ሪቶሪክ መለስ ትቶ በዛ ባንዲራ አሰባስቦ በኤርትራ ላይ ያንን ጉልበት አደረገና እነ ፕሬዝዳንት ኢሳያስን 20 ዓመት ሙሉ ዝግት አረጋቸው አይደለም። ከዛ ደግሞ ነው የምትለው እሱ ስህተት ነው የምትለው? ኖ ስህተት ነው አይደለም። የሁለቱን ድርጅቶች ታሪክ ነው የምነግርህ። የሁለቱ በሻዕቢያ በህወሓት ልክ ለሻዕቢያ ባለውለታ የሆነ ድርጅት በአለም ፈልገ ማግኘት ትችላለህ። እኩል ልትከሳቸው ትችላለህ። እንደሆነ ቱ ቢ ፌር ነው የምልህ። ቱ ቢ ፌር ህወሓትን ምናልባት ከተከሰሰ እንኳን ለሻዕቢያ አለቅጥ በማሽቃበጥ ነው እንጂ ሻዕቢያን በመጉዳት ህወሓትን መክሰስ ይቻላል? እና አፒዝመንት እኮ ትክክለኛ ፖሊሲ አይደለም እኮ። በልክ እኩል እኔና አንተ ጓደኝነት ስታረግ ደጅ እየጠናህ እኔን ከቀረብከኝ ቴዲ ጥሩ ሰው ነው ይባላል እንዴ? አንተ አከርካሪ ያለ ትልቅ ሰው በእድሜ ያለ የወራ አዳልት አይደል እንዴ? እሱ ጋር የህወሓት ጥፋት ለሻዕቢያ የማይገባውን መስጠት ነው ብለን እንውሰደው። ታዲያ ይሄ መልክ ያለው ግንኙነት አለመኖራቸው በቀጠናው ውስጥ ሲሄዱ ሁለቱ ድርጅቶች የራሳቸው ባህሪ ለሪጂናል ዶሚኔንስ የሚያደርጉት ነገር ይሄንን በኤርትራም ውስጥ ያን ጥፋት አደረገ። በኋላም ደግሞ ቂዜማ አቆራብጦ የኢትዮጵያ መንግስት ሲዳከም የኤርትራ መንግስት በሌላ መንገድ መጥቶ ይሄው የሆነውን ነገር ሁሉ እናውቀዋለን። መጀመሪያ ደግሞ የተፈጠረ በፌዴሬሽኑ አመሰራረት ያሆነ ይሄ ሁሉ ከሆነ ቴዲ በልቤ ነው እኔ መልክ ባለው ሁኔታ የሚያስብ ብልህ ሰው ያሉትን የስነልቦናም ጉዳዮች የኢኮኖሚም ጉዳዮች የሀገር ግንባታም ጉዳዮች የማህበረሰብ ሶሻል ዴቨሎፕመንት ጉዳዮችን አስቦ በጥሞና የሚሄድ ሰው ችግር ማራገብ ሳይሆን በዛ ቀዳዳ ውስጥ ታሪክ ሰርቶ የሚሄድ ሰው ካለ ጭላንጭል ነው የሚፈልግ። እኔ ጭላንጭል ነው የምፈልግ። ያለውን ሪያሊቲ አገር የሚያውቀው ነው። ፉከራና ሽለላ ወይም መጽሐፍ ላይ ያነበብኩት ማውራት አልፈልግም። እኔ በዚህ ያንን ጭላንጭል አግኝተሃል አሁን ወይስ ራስህ እየፈጠርከው ነው? አለም ይሄው አሁንም የሆነው ነገር እሱ ነው የሚያሳየኝ። አሁን የምታየው ነገር ኢሳያስ በኢትዮጵያ ህዝብና በኢትዮጵያ ጉዳይ ያለው አመለካከት አድጎና ተለውጦ በጉዳዩ ላይ ባሳየው የአመለካከት መሻሻል ምክንያት ያረጋው ነው የሚል ነው ያንተ አስተያየት? የመጨረሻ ጥያቄ ነው ይሄ በዚህ ጉዳይ። ለውጦች መጥተዋል። ያ ሁሉ ነገር እንዳለ ሆኖ አጠቃላይ በኢትዮጵያ ውስጥ በኤርትራ ውስጥ በሁለቱ በሻዕቢያና በህወሓት ውስጥም አጠቃላይ በቀጠናው ውስጥም ያሉ የኃይል አስተላለፍ ለውጦች ተፈጥረዋል። የኃይል አስተላለፍ አይደል? ነባራዊ ሁኔታዎች ዓለምን ጨምሮ ተለውጠዋል። የኃይል አስተላለፍ ኖት ያስተሳሰብ ኦርደርም ተለውጧል ነው። ያስተሳሰብ ለውጥ አለ ወይ ነበር ጥያቄ። በኢሳያስ በኩል ያስተሳሰብ ለውጥ እንዳለ ጭላንጭል አይተሃል ወይ? ሪያሊቲዎች ቴዲ ሪያሊቲዎች የአንድን ራሽናሊ ያስባል ብለን አንድን መንግስት ሃው ስቴትስ ቲንክ ነው
ማስበው ማለት ነው ለምሳሌ አንተ እኮ ደጋግመህ የምትናገረው ነገር አለ አይደለም ባይጎዳም አሁን የኤርትራ መንግስትን ስትራቴጂ ስተት ነው ብለህ ስታስብ ለሱ የሚያባብልና አስታሞ የሚይዘው መንግስት አፍርሶ እበላሃለሁ የሚል መንግስት አመጣ ብለሃል አይደለም ደጋግመህ ስትናገር ኤግዛክትሊ ስለዚህ ይሄ ነባራዊ ሁኔታ ሲፈጠር ቀጠናውንም የሚረብሽ አንድ ባለጌ የኢትዮጵያን ስልጣን ሲቆጣጠር በኤርትራ ላይ ሊመጣ የሚችለው ነገር ባይን በሚታይ ሁኔታ አይተውታል ስለዚህ ይሄ አሁን ከልህ ከታሪክ ቁርሾ ከምን አልፈን የኤርትራና የኢትዮጵያ ግንኙነት በግድ አንዱ ነው የሚለን የለም ሉዓላዊነታችን ሁላችንም ማክብረን መኖር ምንችልበት አለ በለየ ሞዳሊቲ መገናኘት ምንችልበት አለ በኢኮኖሚና በባህልም እናድግበት አለ በጋራ ታሪክ ምንስማማበት የጋራ ስልጣኔ አለ ያ ሁሉ ባለበት ሁኔታ ግን መጣላት መጠፋፋት ነው የሚጠቅመኝ ብሎ አሁን በዚህ ደረጃ የሚያስብ ሰው ይኖራል ብዬ አላምንም ይሄ እንግዲህ ሃው ስቴትስ ቲንክ ከሚለው ቲዮሪ ነው የምነሳው ነው ገባኝ ግን ያው ምልህ ስቴቶች ራሽናል ናቸው ብሎ የሚያስብ ቲዮሪ እንዳለ ሁሉ አማራጭ አለው እንደምታውቀው እሱም ንድፈ ሐሳብ አይደለ በተለይ ኢሳያስ ደግሞ ቅድም ያልካት በጣም ኢምፖርታንት ነጥብ አለች ስልጣን ላይ አሁን አብይ እንዲኖር ምናልባት በፐርሰንት ስጠው ቢባል እኔ 1/3 ወይም ከዛ በላይ የሆነ አስተዋጽኦ አለው ቢባል ኢሳያስ ራሱ ነው የአብይን ስልጣን ያጸናው አሁን ለኢሳያስ ትልቅ አደጋ ሆኖ ለኤርትራ ትልቅ አደጋ ከሆነው አብይ ስልጣኑን በደንብ አድርጎ አደላድሎ ከጠላቶቹ ተከላክሎ ያቆየው ኢሳያስ ነው ሶ ያንን ተምሯል ካልከኝ ያ የፈጸመውን ታክቲካል የሆነ ምንድነው የፈጸመውን ስህተት አብይን በተመለከተ የነበረው 1 ወይም 2 ዓመት ወደፊት መመልከት የማይችል ስሌቱን አስተካክሏል የሚል ከሆነ ያው ጊዜ የሚነግረን ነው ብለን እንወሰደው አስተያየትህን እንግዲህ የጠየቀህም እስጢፋኖስም ሆኑ ሌሎች ይሄ አስተያየትህ ግር የሚላቸው ካሉ ያንተን ፐርስፔክቲቭ አግኝተዋል እኔም ያው አስተያየትህን ሰምቻለሁ ያው የኔ አስተያየት ይታወቃል እኔ ኢሳያስ ከሚገባው በላይ ብዙ እድል ያገኘ ከዚህ በኋላ ምንም እድል ቢሰጠው መቀናት ይችላል ብዬ አላምንም ይሄ በነገራችን ላይ ኢሳያስን ብቻ ሳይሆን አሁን በኢትዮጵያ ውስጥ እየተንቀሳቀሱ ያሉ ለብዙ ዓመታት በኢትዮጵያ ፖለቲካ ውስጥ ያቦኩ በርከት ያሉ የፖለቲካ ፓርቲዎችንም ጭምር የሚመለከት አስተያየቴ ነው ከዚህ በኋላ የሚወስዱት የራሳቸውን እድል አይደለም የዛሬያውያንን እድል ነው የሚወስዱት ያ እድል ይገባቸዋል ብዬ አላምንም እና ነው ጥያቄውን ያነሳሁብህ በዛ ምክንያት ነው አንድ እዚሁ ጋር ወደ አገዛዙ ምላሽ እንድንሻገር ብዬ ነው ይልቃል ያገዛዙ ምላሽ አሁን ቀደም ሲል ካነሳ ነው እኔና አንተ እንኳን እንደዚህ ሰፋ አድርገን እንድንነጋገር ያስቻለንን ዲስኮርስ የቀሰቀሰው የኢሳያስ ንግግር አይደለ ለዛ አገዛዙ የሰጠውን ምላሽ በተመለከተ ያለህን አስተያየት ማወቅ ፈልጌ ነው ፋክቶቹ ምን መሰሉ መጀመሪያ አንደኛ በምስጢር ተሰብስበዋል እነሱ መፍጠን አለብን በ2026 አይቀሬ ከሚባሉ ጦርነቶች መካከል በኢትዮጵያና በኤርትራ መካከል የሚካሄደው ጦርነት መሆኑን በኩራት ነው የሚጠቅሱት በነገራችን ላይ እኔኮ ከዚህ ቀደም ምልህ የተለያዩ ኢቭን እኔ ደርግ ወታደራዊ መንግስት ተብሎ በተለያየ መጠን በኢትዮጵያ ውስጥ ወታደራዊ በሆኑ ጉዳዮች ከፍ ያለ ስፍራ ሰጥቶ የንግግሩም የሪዮተሪኩም የመግለጫውም የፕሮፓጋንዳውም አካል በማድረግ ቀዳሚው ደርግ ነው ግን ደርግ እንኳን የመሰረተ ትምህርት ዘመቻ እድገት በህብረት የተለያዩ የህብረት ስራ ማህበራት ሸማቾች ለህዝብ እንደዚህ የመሳሰሉ ሌሎችም ብዙ አብሮ ከሪዮተሪኩ ጋር የሚቀላቅላቸው ህዝብን የተመለከቱ ጉዳዮች ነበሩት እነዚህ ተተኳሽን መግዛት ወታደር ማሰልጠን እርምጃ መውሰድ መደምሰስ ምን ማለት ምን የነገራቸው ሁሉ መነሻ መድረሻ የሆነ በጥይት ጀምረው በጥይት የሚጨርሱ ሰዎች ናቸው ወሬያቸው አሁን ለዚህ የኢሳያስ ምላሽ እየሰጡ ያሉትን ብትመለከት አንዱ ቅድም ያልኩህ ምስጢራዊ ስብሰባ ነው በአደባባይ ደግሞ ያረጓቸው ንግግሮች አሉ አበባው ታደሰ ተናግሯል መሰለ መሰረት ተናግሯል መሐመድ ተሰማ ተናግሯል ብርሃኑ በዝግም ቢሆን ተናግሯል ለዚህ ለኢሳያስ ምላሽ ማለት ነው ይሄ እንግዲህ በ2-3 ቀን የሆነ ነገር እና ብልጽግና እስካሁን ወታደራዊ አገዛዝ ነው ያልተባለው ለምንድን ነው ትላለህ ማለት የሚናገረው በጀነራሎቹ በኮሎኔሎቹ በኩል ነው ሲቪሎቹ አይታወቁም አሁን ከሚኒስትሮቹ ይልቅ እኮ በየነገሩ የሚያወሩት ጀነራሎቹ ናቸው እንደ ወታደራዊ መንግስት ካራክተራይዝ ያልተደረገው ለምንድን ነው ወይስ ለሱም አይመጥንም የሚል ነው አስተያየት መልሴ ለሱም አይመጥንም ነው መጀመሪያውን ወታደራዊ መንግስት ሲባል ወታደሮች ይመሩትና አስተሳሰቡን በዛ ደረጃ ይሆንና
አወቃቀሩም አነሳሱም አስተሳሰቡም የተለየ ነው። ይሄ ግን ፖለቲካው ሲሞትና ሲበሰብስ መጨረሻ የመኖሪያ እንትኑ ያሉት ለጊዜውም ቢሆን ሴኩሪቲ አፓራቱስ ነው ከነ ችግሩና ከነምኑ ያው ወታደር ማለት እኮ ኪሊንግ ማሽን ማለት ነው በቃ መግደያ መሳሪያ ማለት ነው ሌላ ትርጉም አትስተው በፖለቲካ ሳይንስም እንደዛ ተብሎ ይተረጎማል ትሄድና ይሄ የመግደያ ማሽን ስለሆነ አሁን እንደ ሰው የሚናገር የለም እንደ ሰው መናገር ማለት ማሰብ ስትራቴጂ ማውጣት ነባራዊ ሁኔታውን መተንተን ትናንትን ማየት ዛሬን ማየት ነገን ማየት አስቀድሞ ማሰብና ለዛ የህዝብን ኑሮ መሻሻል ማሰብ ነው ያንን የሚያስበው አስኳል መጀመሪያውንም እነዚህ ከታሪካቸው ጀምሮ እኔ ሰው እንዳይሰለቸኝ እንጂ የኢህአዴግ ብስባሽ በመሆናቸው ኢህአዴግ አርጅቶ ከወደቀና በዚህ ደረጃ ካለ የዛ ብስባሽና የድርጅቱን ባህሪ ደግሞ ታቀዋለ በጣም ሴንትራላይዝድ ነው ጥፍንግ አድርጎ ጥቂት ሰዎች ብቻ ያያሰቡ ሌላውን እንደው የማኔጀሪያል ፖዚሽን ጎበዝ ነው ከተባለም እንኳን ያችን የተሰጠውን ስራ ምንድነው ተንደፋድቦ ይፈጽማል ነው እንጂ እንደ ስትራቴጂክ ፎርሙሌሽን ቦርድ ሩም ውስጥ ማንንም አስገብተው አያውቁም እንመለስ ማለት ነው ስለዚህ የነበረው የድርጅት አወቃቀር ያ ሲፈርስ መለስም ሲሞት ከዛ በኋላ ህዋትም በየጊዜው እየተሰነጠቀ አሁን ያለበት ደረጃ ላይ ሲደርስና አጠቃላይ ኢህአዴግ የሚባለው ድርጅት ከፈረሰ በኋላ ትንሽ የቀረውም ቢሆን ወታደሩ ነው ስለዚህ በዛ እየተወተረተሩም ቢሆን ያን ያዋሩ ነው ብዬ ነው እንጅምለው ወታደራዊ መንግስትም ልለው አልችልም የኢህአዴግ ብስባሽ ነው ፖለቲካ የሚባል ድርጅት የሚባል የለውም ያ ኪሊንግ ማሽን ብቻ በዛው በሚያውቀው ቋንቋ እየተናገረ ነውና እኔ ኢትዮጵያ መንግስት አላት ለማለት ሁሉ በሚያስቸግር ሁኔታ ነው በእውነት ቴዲ አሁን እንግዲህ የኢሳያስንም በዛ ደረጃ መናገርን ስናነሳ አብሮ የተዳከመ ነገር ቢኖር የአብይ አህመድ አጠቃላይ ቀጣናዊ አቋም ብሎ ከነበረው ማለት ነው ቁመና ከነበረው ያ ነው ማለት የተባበሩት አረብ ኤምሬትስ በተለያየ መንገድ በብዙ ግንባር መመታት ወይም መሸምቀቅ ትልቅ ችግር እንደፈጠረባቸው ይሰማል በ4 ኪሎ ውስጥም ከባድ ድንጋጤ እንደፈጠረ የተዘገበ ነው የሶማሊያ መንግስት ከዩኤኢ ጋር ያለውን ግንኙነት አቋርጧል በየመን ያለው የዩኤኢ ኦፕሬሽን ቆሟል በሱዳን ውስጥ ዩኤኢ የምትደግፋቸው ሴፓሬቲስትስ እና የሐሚቲ ሰዎችም ከባድ ጥቃት እየደረሰባቸው ነው ብዙ ፖዚሽኖቻቸውን አጥተዋል አሁን በሶማሊያ በየመንና በሱዳን ያሉ ግንባሮቿ በፍጥነት ወደ ማፈግፈግ ከሄደች በአሁኑ ወቅት የአብይ ብቸኛ ወዳጅ የምትመስለው የዩኤኢ ብቸኛ የቀጣና ወዳጅ የሚመስለው አብይ ነው ምክንያቱም ጅቡቲና ኤርትራም እንደዚሁ ከግብጽ ጋር ስምምነት አድርገዋል ወደ የማልማት ምን ማለት የተባለ ማለት ነው እንግዲህ ያው ስምምነቱ የደህንነትና የውትድርና እንደሆነ ግልጽ ነው ምንም የሚያከራክር ነገር አይደለም አሁን ጅቡቲንና ኤርትራን ዛውስጥ ከጨመርን ጅቡቲ ኤርትራ ሶማሊያ ሱዳንና የመን ከዩኤኢ ስፌር ኦፍ ኢንፍሉዌንስ ወጡ ማለት ነው የአብይ ሬሌቫንስ ደግሞ ይለካ የነበረው እዛ አካባቢ ከሌሎች መሰል የዩኤኢ ቬሰል ስቴትስ ጋር ተባብሮ የዩኤን ጥቅም ያስፈጽማል በሚል ነበር አሁን ይሄ በዩኤኢ በኩል የበለጠ አብይ ላይ እንዲመረኮዙና ተጨማሪ ድጋፍ እንዲሰጡ ያደርጋል ወይስ ጠቅልሎ ቀጣናዊ የሆነውን ፖለቲካ አይተው ከአካባቢው እንዲወጡ ወይም እንደውም ከአብይ የተቃራኒ የተሰለፉ ኃይላትን ወደ መደገፍ እንዲገቡ ሊያደርግ ይችላል እዛ አካባቢ የሚታይ ፖሲቢሊቲ አለ ቀጣናዊ የሆነ ጂኦፖለቲካል እንትኑ እንድናወራ ብዬ አው ቴዲ በጣም ያሳዝናል በእውነት አይደለም አሁን የኢትዮጵያን የዲፕሎማሲ ታሪክ ታስብና አሁን ደግሞ የምንገኝበትን ሁኔታ እና አብይ ያደረገ ያለው የዩኤኢን ሮል አሁን ባለው ሁኔታ ውስጥ ስታይ በጣም የሚያሳዝን ነገር ነው እና የዩኤኢ መንግስት ቀስ ብሎ በዚሁ በአረቡ አገር አካባቢ በቀጥታ መንግስታትን መያዝ በማይችልበት ሁኔታ ላይ ስለሆነ ቀስ ብሎ በተደበቀና ፓወርን ኮንሶሊዴት ለማድረግ በሚመች መልኩ በሚል አፈንጋጭ ቡድኖችን ፕሮባብሊ የኢራንን የፖለቲካ አስተሳሰብ በሚመስል ሁኔታ ነው እየተንቀሳቀሱ ያሉት
ሊቢያ ላይም ቢሆን የምታውቀው ነው የመን ላይም ይሄው ነው ተገንጣዮችንና አፈንጋጮችን ነው ይሄው ሶማሌ ላይም ብታውቀው እንደዚሁ ሴፓሬቲስት ቡድኖችን ይዘው ነው የሚያደርጉት ሱዳን ላይም ብታየው እንደዛው ተሸናፊውንና ዝቅተኛ ቡድን ያለውን እንደ ሀገር ሳይሆን ያኛውን ቡድን ረባሹን ቡድን የመደገፍ ነው የሚመስለው አሁን የኢራን ያን አይነት ፖሊሲ መከተል ምንድነው ብትለኝ ይገባኛል አትሊስት ራሽናል እንደሆነ በፖሊሲው ባላምንም ኢራንያንን ስታስብ ዋናው ዶሚናንት የሆነው አስተሳሰብ በገልፍ ሀገሮች ስብስብ በግብጽና በሳውዲ አረቢያ ሰብሳቢነት ኦልሞስት የአሜሪካ ቅድማንት ያልከው ቬስል ስቴት ሆነዋል ስለዚህ የነሱ ተቋዋሚና እስራኤልን ጨምሮ ያን ስለሆነ በቀጠናው ደግሞ በንጉሰ ነገስትና ከሰባተኛው ከክርስቶስ ልደት ጀምሮ እስከ ሰባተኛው በኋላ እስልምና መምጣት ድረስ ትልቅ ንግስና ታሪክ ያለን ሀገር ነን ብለው የቀጠናውን ሁኔታም ሆነ አሁንም ደግሞ እንደገና ኢስላሚክ ስቴት ከሆነ በኋላ ያንኑ ታሪካችንንም ጠቅሰን ትልቅ ሀገር እንሆናለን ለማንም አንገብርም በቀጠናው ተጽኖ ይኖረናል እስልምና መመሪያችን ይሆናል በዛ መንገድ እንሄዳለን ብለው ሲያስቡ ያ ስታብሊሽመንቱ ስለማይፈቅድላቸው ያንን ስታብሊሽመንት የሚያናጋውን ሐሳብ ፈቅደው ሂዝቦላንም ሲደግፉ የየመን አማጽያንንም ሲደግፉ እዚሁ አሁን ሐማስ አካባቢ ያለውንም ነገር ሲያደርጉ ሌላውንም ነገር አንደርስታንድ አደርጋለሁ የዩኤኢ ደግሞ ዳይቨርሲፋይ ለማድረግና ኢኮኖሚያቸውን እንደ ወደ ፍለጋንም የእርሻ መሬት ፍለጋንም ምንንም ሲያደርጉ ከሀገራት ጋር ማድረግ ሲገባቸው ከነዚህ ትናንሽ ሀገራት ነካር ነው ከዛ እንግዲህ አይረኒውና እንትኑ ኢትዮጵያ የሚባለው ትልቁ ሀገርና በቀጠናውም በአለምም ትልቅ ማዕከላዊ ስልጣን ከያዘው ጋር ያለው አካል ከነዛ ቡድኖች ጋር ነው አሰላለፉ የአብይ መንግስት ተመልከተው አብይን እኮ በትክክል ነው አሰሲ በቃ አብይ የ4 ኪሎ ተገንጣይ ነው ቤዚካሊ ማዕከሉ ላይ ቁጭ ብሎ ግን ሴፐሬቲስት ልትለው የምትችለው ከውስጥ ሀገር የሚያፈርስ ነው አሁን ይሄ ምንም አይነት የሌለበት እንትን ነው እንትን አናላሲስ ሳይሆን ስቴትመንት ኦፍ ፋክት አይደል ትሄዲ ምንናገረው የሆነ ያሉት ነገሮች ዩኤኢ የምትደግፋቸው ቡድኖች ብለን ስንል አንድ ሁለት ልክ የኢራን እንደገለጽናቸው የዩኤም እነዚህ ናቸው አሁን የተቃቀስናቸው ናቸው በዚህ ሁኔታ ውስጥ በነበረ ጊዜ ዩኤኢ ይሄን ስታረገው ቦልድ አልነበረም እዛው በአጠቃላይ በቀጠናው ውስጥ ባላት ፓርትነርም እንዲነካባት አትፈልግም ኢቭን ከሳውዲ ጋር ያላት ግንኙነት እኮ በጣም በለሰለሰ ሁኔታ እንዲያዝ እንጂ እንደው ይሄ የማስተማሪያ የሚመስል ነው ሳውዲም የወሰደችው እርምጃ ይመለይ እኮ ቴዲ በጣም ግንኙነታቸውን ላለማበላሸት ይሄዱበት ርቀት ትልቅ ነውና ያ ቦንድ ሳይነካ ፓወር ቀስ ይያሉ ይሄ ክሪፕሊንግ ኩ የሚባለው አይደለም ቀስ ይያሉ የመስፋፋት ነበር ከዛ በኋላ ያንን ክሪቲካል ማስ አለፈቻሉና ሁሉም ባንዴ ዘመቱባት ማለት ነውና ያ ሲሆን ተሸመቀቀች ያንንም ማፍረስ ስለማትፈልግ በለየለት ሁኔታ በይቅርታ የማፈክፈግ ነው የሚመስለው አመላለሷ ስለምን ከሌላው ሌላ ትላልቅ ጥቅም አላታ ባለችበት ሁኔታ በሴኩሪቲም በባህልም በሃይማኖትም በባህልም በብዙ ግንኙነቶች ውስጥ ከዛ ዋናው ስብስቧ ሳትጠፋ ውስጥ ለውስጥ እየሰረሰረች እንደምስጥ ነበር ያንን ነገር አድርጋለ ያለችው ሲነቃባትና ሲያቆርፉና የሚታይ አቋም ሲወስዱ ተሸመቀቀች ማለት ነው ስለዚህ ያ ከሆነ አብይ ብቻውን ደግሞ እንደዚህ እየወደቀ ባለበት ሁኔታ ነገሮች ሁሉ በተለወጡበት ሁኔታ እኔ ከአሜሪካም ጋር ባላት ግንኙነት እንደምታቀው ነው ከዚህ በኋላ አብይን እየደገፈች ትቀጥላለች ብዬ አይመስለኝም ኢቭን እንደውም የእስራኤልና የዚህ የሶማሌላንድንም ግንኙነት ሰበብ አድርገው የሶማሌ ፖለቲከኞች ያን ያህል የተለየ ነገር ያመጣል ሳይሆን እንደ መሰባሰቢያ አጀንዳ አድርገው ዩኤንም ለመምታት የተጠቀሙበት የእስራኤል ጉዳይ ያን ይመስልኛል አንዴ በወደቀ ግንድ ላይ ምሳር ይበዛበታል አይነት አይደለም ያንን ሰበብ አግኝተው ዩኤን በኃይል ለመጉዳት ይሄዱበት ነው ደግሞ እንደምታውቀው ሶማሌዎች መጮሁን ማጫጫሁን ነገር ማገናኘቱን እንደው ጮማ የሆነ አጀንዳ ነው ያገኙት እስራኤል ያንን ነገር መስጠቷ እና ያንን ደግሞ በግልጽም ስናየው እንደው እስራኤል ከፈለገች በኤርትራም በኩል ይሁን በኢትዮጵያም በኩል ባሉ ትላልቅ ሀገሮች ግብጽና ሳውዲ አረቢያ የሚወዳጆች ስለሆኑ በእነሱ በኩል የምትፈልገው ነገር ታጣለች ተብሎ አይጠበቅም ነገር ግን ይሄ ዶሜስቲክ ፖለቲካ ብዙ ጊዜ አሁን ውጭ ፖሊሲም ዶሜስቲክ ፖለቲካ
ምንድነው ንዑስ ክፍል እየሆነ መጥቷል ዚስ ዴይስ አሁን በጣም በሚያሳዝን ሁኔታ ማለት ነው። ያ በመሆኑ እንግዲህ የውስጥ ፖለቲካ ምንድነው እስራኤል ውስጥ ያለው እንደምታውቀው የእስራኤሉ ጠቅላይ ሚኒስትር በብዙ ፕሬሸር ውስጥ ነው ያሉት። አሁን ምርጫም ደርሶባቸዋል። ምን አለ ከጋዛ ጋር ያለውን ሁኔታም ደግሞ በታሰበው መልኩ መፈጸም አይፈልጉም። በልባቸው የሚፈልጉት ሌላ ነገር ነው። ስለዚህ ወደ አሜሪካ የሚመጡበት ጊዜ ነበር ያኔ እና የአሜሪካ የውጭ ፖሊሲ ደግሞ ያነ ሰሞን በመታቀው ከሶማሌዎች ጋር የነበረ ትልቅ የሞቀ ግጭት ነበር አይደለም እንደምታቀው። ስለዚህ ወደዚህ በሚመጡበት ጊዜ ለአሜሪካው ፕሬዚዳንት እንደው ምንድነው ውይይታችንንና ንግግራችንን የሚያጣፍጥ ነገር ምን ይዤ ልሂድ ከሚል ብቻ እንጂ ያን ያህል የታሰበበትና የተለየ ነገር የሚያመጣ አይደለም። ይሄ ምንድነው በነጋዴዎች ቋንቋ ዲልን ማጣፈጫ የሚሉት አላቸው አይደል? just suits the deal ነው የሚሉት እንደዛ። ለዛ ያህል የቀረበች እንጂ የሶማሌላንድን እንትን ከእስራኤል ናሽናል ኢንተረስት ጋር ከምን ጋር የፈለጉትን ነገር በቀጠናው ለማድረግ የነሱ GCC ካንትሪስ ናቸው አሁንም ዶሚኔት ያደረጉት። ግብጽም ሆኑ ሳውዲም ሆኑ የሷ ወዳጆች ናቸው። ከኤርትራና ከኢትዮጵያ ጋርም አስቀድማ ተሰራ ነበር። ስለዚህ ይሄንን ሴፓሬቲስት ቡድን በመደገፍ ከጊዜያዊ የፖለቲካ የዶሜስቲክ ፖለቲካ የአሜሪካና የእስራኤል ፖለቲካ ለማሟሟቂያ ካልሆነ በስተቀር በቀጠናው የሚያመጣው ነገር የለም። ተደምሮ ሲቀነስ ግን ይሄ ጉዳት ማን ላይ አረፈ ካልከኝ ውስጥ ለውስጥ ስትፈለግ የነበረች ጠላት በዚህ አጋጣሚ አደባዩት ተሰብስበው ማናት UAE። ስለዚህ አብይም የሚጎዳበትና የሚርቁበት ጊዜ ላይ ይመስለኛል ነው። ቴዲዬ አረዘምኩት በጣም ይቅርታ። ምንም ችግር የለም እንዴ። በጣም ሬሌቫንት እንትን ነው ምንድነው ርዕሰ ጉዳይ ነው ማለት የዩኤኢን ባህሪ ራሱ ስናይ ይሄ የረዘም ያለ ግንኙነት ከሀገራት ጋር የመመስረት ረዘም ያለ እንደውም ተወውና የሆነን ስፔሲፊክ ግብ የጋራ የሚባል የግድ እኩል ላይሆን ይችላል 60 40 70 30 ሊሆን ይችላል አይደል? ከአንድ ስምምነት የሀገራት ተጠቃሚነት ግን ቢያንስ የሆነ አይነት ግብ ለማሳካት የተወሰነ ጊዜ የሚቆይ ሲቀዛቀዝም ደግሞ ጊዜ እየወሰደ በደረጃ እየወረደ የሚሄድ አይነት አይደለም። ይመጣሉ አንድን ነገር ለማሳካት ሲፈልጉ በአውሮፕላን የሆነ ማአት ዶላር አጭቀው ይመጣሉ፣ ይገዛሉ፣ ቶሎ ይመሰረታል። በቃ ብለው ሲወጡም ጥርግርግርግ ብሎ የመውጣት ታሪክ ነው ያላቸው። ይሄ የመን ላይ ታይቷል፣ ሊቢያ ላይ ታይቷል፣ ሶማሊያ ላይ አሁን እየታየ ነው። ከቦሳሶ ወደብ ያው ከሶማሊያ መንግስትም ትዕዛዝ ውጪ በተደጋጋሚ በሶማሊያ ውስጥ ያለውን ፖለቲካ ለመዘወር ያደረጉት ነገር ይታወቃል። ሱዳን ውስጥ ያለው ሁኔታ ይታወቃል። ሌሎች ኢንቮልቭመንቶቻቸው እንደዛ ናቸው። ኤክስትሪምሊ ትራንዛክሽናል ነው። ትራንዛክሽናል ሲባል እንደውም እኮ ትንሽ ሰፋ ያለ ብየና ልትሰጠው ትችላለህ አይደል? ይሄን ከሰጠኸኝ እሰጥሃለሁ አይደል? የነሱ በካሽ ነው የሚሄደው እንቱን እና ኢትዮጵያን የሚያክል ሀገር ያው የሞተው የመታከም እድሉ የጠፋው አብይ አህመድ ተባለ እንጭጭ ስር ባወደቀበት ጊዜ መሆኑ እንደተጠበቀ ሆኖ ግን የዩኤኢ ፓይፕ ዝም ብሎ የተፈለገውን ነገር መፈጸሚያ ቬስል ስቴት ወደ መሆን መውረዷ በጣም የሚያሳዝን ነገር ነው። ግን አሁን ሰሞኑን ያንን አቋቋም የሚያተረማምስ ነገር የተፈጠረ ይመስላል። እንግዲህ የምናየው ይሆናል። አንድ ሌላ ጥያቄ ላንሳ እዚህ ጋርና የፋኖ ያው ሰሞነኛ ስምሪቶች በተለያዩ የመገናኛ ብዙሃን እየተዘገቡ ነው። ይሄ የፌደራል ፖሊስ ያገዛዙ የፌደራል ፖሊስ ያወጣው መግለጫ አለ። በኤርትራ በሻዕቢያ መንግስት ላኪነት በህወሓት አስተላላፊነት እና በፋኖ ተቀባይነት በብዙ ሺህ የሚቆጠሩ ተተኳሾች ወልዲያ ላይ ሲተላለፉ በቁጥጥር ስር ውለናል የሚል ክስ ቀርቧል። እና ይሄ አገዛዙ እንዳይፈጠር የሚሰጋው አሊያንስ መሆኑን በተደጋጋሚ ስንናገር ቆይተናል። በተለይ በሰሜን ባሉ የፖለቲካ ኃይሎች መካከል የመቀራረብና መነጋገር መፈጠሩ አገዛዙን በጣም እንደሚያስደነብር በተጨባጭ የታየ ነገር ነው። ስቴትመንት ኦፍ ፋክት ቅድም እንዳልከው ሰው ሁለት ነገር አንድ ይሄ አሁን በቀጣናው ውስጥ ተፈጠረ የተባለው ነገር የተወሰነው አብነትነቱ በአገር ውስጥ ያሉ የፖለቲካ ኃይሎች ሊደርስ የሚችል ይመስላል ወይ? ለምሳሌ ከዚህ ቀደም ከነበረው በበለጠ የተለያዩ የፖለቲካ ኃይሎች በአማራ፣ በኦሮሚያ፣ በትግራይ፣ በሶማሊያ፣ በአፋር ያሉት እንቅስቃሴያቸውንና ትግላቸውን የሚያናብቡበት እድል
የተወሰነ የጨመረ ይመስልሃል ወይ? እሱን አስታውሳለሁ። ጥያቄዎቹን አንድ ላይ መደራረቢ አይደለም፣ ለኮንቴክስት እንዲሰራሰሉ ስለፈለኩ ነው። ሁለተኛ ሰሞኑን አንድ ኮሎኔል ለብልጽግና እጅ ሰጠ ተባለ። አሁን እዚህ ጋር ያለኝ ጥያቄ ይሄ ነገር ግለሰባዊ ነው ወይስ አደረጃጀታዊ ችግር ነው? አፋህድ ላይ ያለው ችግር ምንድን ነው አላውቅም። ከዚህ በፊትም የሆኑት ነገሮች ከዛ አካባቢ ጋር ከዛ አይነት አደረጃጀት ጋር የተሳሰሩ ሆኖ ስለማያቸው ነው ብዙ አይደለም የማቀው። በዝርዝር የአደረጃጀትን በተመለከተ ያለኝ እውቀት የተገደበ ነው። ግን ይሄ ለብልጽግና እጅ መስጠት የሆነ ጊዜ ቆይቶ ከዛ እንደገና ወደ ብልጽግና መመለስ ቀደም ሲል የነበረውንም የማስረሻንም ነገር እያሰብኩ ነው የምናገረው። ግለሰባዊ ነው አደረጃጀታዊ ነው ችግሩ ልልህ ነው። እሱም በተመለከተ ያለ አስተያየት ከመጀመሪያውን ጀምር። አሁን በቀጣናው ያለው ያስተላለፍ ለውጥ በኢትዮጵያ ውስጥ የሚኖረው ኢምፓክት አለ? የተለያዩ ኃይሎች ከዚህ ቀደም ካደረጉት በበለጠ ለመቀራረብና ለመነጋገር የሚያስችል እድል ሊፈጥሩ የሚችሉ ይመስላል? ከዛ ሁለተኛውንም አስታውሳለሁ የአፋህድን ነገር። መችስ በሁለቱም በኩል ስገመግም አንደኛ በሪያሊቲዎች፣ ሁለተኛ በአስተሳሰብ ለውጦች በኩል እና በሁኔታዎች አስገዳጅነትም የሚመጡ ነገሮችን ደምሬ ሳይ ሁለቱም ወደ ፖዚቲቭ እያደጉ የሄዱ ነገሮች ናቸው ብዬ ነው ማስብ። ከሪያሊቲው ስነሳ ቅድም እንዳልነው የመኖር ያለመኖር ጉዳይ ሆኖባቸዋል። በህዋት በኩልም በምንም አይነት እና በአጠቃላይ በትግራይ ኃይሎች ከአብይ ጋር ተሰርቶ ነገሮች ሊለወጡ እንደማይችሉ ጊዜ በሄደ ቁጥር አብይም ለምንም ነገር ቁም ነገር መስራት ወደማይችልበት እየተሸመቀቀ ሄደና እየሞተ ያለ፣ በባህሪውም ደግሞ የማጥፋትና ተንኮልን እንጂ እያደገ በሄደ ቁጥር ተምሮ ወደ ተሻለ ነገር የመሄድ አዝማሚያ እንደሌለ በሁሉም ኃይሎች ያሉ ኃይሎች ሁሉ ከመጥፋት ውጭ ካለው ስርዓት የሚጠቀሙት ነገር እንደሌለ ምንም ነገር ጊዜ በሄደ ቁጥር እየተረዱ የሄዱበት ሁኔታ ነው ያለው የተፈጠረው ማለት ነው። ስለዚህ ይሄ አስገዳጅ ሁኔታዎች ራሱ ይሄ የአብይ የጋራ ጠላትነትና አጥፊነት እንደ ቡድንም እንደ ሀገርም ራዕይና ተስፋ ካላቸው ያንን የሚያጠፋ ነገር እንደሆነ እንደ ቡድንና እንደ ፖለቲካ ኃይልም ደግሞ ይሄ ስብስብ በመሳሪያና ቅድም እንዳልከው በወታደሮቹ በሚገሉ ነገሮች ብቻ የሚተማመን እንጂ ፖለቲካ የሚባል ሽታው የሌለ ስብስብ እንደሆነ አውቀዋል። ስለዚህ ይሄ ሪያሊቲና አዌርነስ እነሱን እንዲተባበሩ ያስገድዳቸዋል የሚል አለ። ያንን በተመለከተ ደግሞ በእውቀትና በፖለቲካ ኢቮልቭ በማድረግ ደረጃስ ምን አለ ካልከኝ እሱ ደግሞ በግንዛቤ ደረጃ ሪቶሪካቸውን በተለያየ አቅጣጫ ሳይው አሁን ከሩቁ ከኤርትራ ፕሬዝዳንት የተነሳውን ሐሳብ ጨምሮ ሁሉም ኃይሎች ጥፋት እንደመጣባቸው የፋኖ ኃይሎች ሁሉ የነበረውን ይሄ ዝም ብሎ ታፍቶ ከዋትን አስቀድሞ የመጥላት ስለ ህዋት መፎከርን ምናምንን እንደ ህዝባዊነትና እንደ ህዝብ ወገንተኝነት የሚያየው አመለካከት አልፎ በይፋ እየተናገሩ ያሉበትና ከበፊቱ ተምረናል የሚል አቋም የወሰዱበት ደረጃ ላይ መሆናቸውን አያያለሁ። ይሄንን ደግሞ ለምሳሌ በጀነራል ተፈራ ማሞ እንደ ምሳሌ ወስድ ማለት ነው። ጀነራል ተፈራ ማሞን ምሳሌ ማድረግልህ እንግዲህ ከህዋቶች ጋር ከባድ ቅራኔ ያለው ከ97 ፖለቲካ ኃይል ጀምሮ በእስር ቤትም በምንም የተንገላታ በኋላም በፌደራል መንግስትና በትግራይ ክልላዊ መንግስት መካከል በነበረው ጦርነት ላይም ትልቅ አስተዋጽኦ የነበረው ሰው ነው አይደለም? በዛ ቅራኔ ውስጥ የቁስሉ ባለቤት የሆነ ሰውና በሂደቱም ተሳታፊ የነበረ ሰው ነው። አሁን የሚናገረውን ነገር ስሰማ በሙሉ ያንን ፖለቲካ አጠቃላይ በሚገለባበት መልኩ አቋም እንደወሰደ አይቻለሁ ማለት ነው። በተግባር ባይኔ ይሄ ትልቅ እርምጃ መሆኑን በሚገባ እረዳለሁ። እነምሬም የሚናገሩት ነገር ሲፈጠሩ እነምሬ የተፈጠሩት አሁን ሰሜን ወሎ አካባቢ ያኔ ህዋት ወደ አማራ ክልል እየመጣ በሄደበት ቁጥር በአካባቢያቸው ውስጥ በነበረው ታሪካዊ ሆነውን ፋኖነት ይዘው የተመሰረቱ ልጆች ናቸው አይደለም? በመናቀው ነገር አሁን ያ ነገሩ ያለፈ ታሪክ ስለሆነ ማለት ነው። አሁን ግን ምሬም ከቅርብ ጊዜ ወዲህ ሲናገር ሰማው ኦሮሞ የሚባል ጠላት የለንም፣ ትግሬ የሚባል ጠላት የለንም፣ ወይም ደግሞ አንድ የፖለቲካ ኃይል አይደለም ጠላታችን ስርዓቱ ነው። ስለዚህ የአማራን ህዝብ መብትና እንትን በሚያስጠብቅ መልኩ ከማንም ጋር እንሰራለን የሚለው በይፋ መነገር ጀምሯል ማለት ነው። ይሄ በትግራይ ኃይሎችም በግልጽ እየሰማሁት መንግስትም ደግሞ ከዛ በኋላ በፊት በነበረው ሁኔታ እንግዲህ በመገለጫዎቹ እንናገር ብዬ ሲናገር የነበረው ምንም ችግር እንደሌለ ድግስ እየደገሰ አላየሁም አልሰማሁም ከቁብ አልቆጥራችሁም በሚመስል ሁኔታ እኛ ሌላ ጉዳይ ላይ ነን
ምንድነው አትነካኩን ተመችቶናል አልነበር ቢለው ዳንኤል ክብረት ያንን ነበር አሁን ግን በእያንዳንዱ ጊዜ ምረቃ ይባል የወታደር ምረቃ ይባል የቆየች ፕሮጀክት ያችን 10 ጊዜ መልሶ የማምጣት የሚባል የሚወራው ጭንቅላታቸውን የተቆጣጠረው ማን ነው ካልከኝ ከሰሜን ጫፍ ይጀምሩና ሌላ ሀገር ከሆነ ከኤርትራ ይጀምራል ህዋት ላይ ይገባል አማራ ላይ ይገባል እንትን ላይ ይሄ እንግዲህ የዩኒቨርሲቲ ውይይት ሲያረጋብይ ምን እንዳለ ሰምታል አይደል ጀነራሎች ጧት ማታ የሚዋሩትን ሰምታል ደብረዘይት የአውሮፕላን ማረፊያ ማስፋፊያ ሊመርቅ ዶ ሲዋራ የነበረውን ሰምታል አሁን ይሄው ደግሞ ጥይት ነው መሳሪያ ተያዘ ተብሎ የሚያዋሩትን ሰምታል ይሄ ሲባል እንግዲህ ምንድነው እሳቱና እንትኑ እየለበለባቸው ሙቀቱ አንገታቸው ድረስ እየመጣ መሆኑን ያሳያል በድብቅም እንፍጠን ይላል እንግዲህ 8 አመት ስልጣን ላይ የነበሩ ሰዎች አንድ ነገር በቁጡ ይዘው መልክ ባለው መልኩ ስትራቴጂ ነድፈው ሳይሄዱ ዝም ብሎ ሪፐልሲቭ በሆነ ሁኔታ ማድረግንና ሪፍሌክሲቭ የሆነ ነገር እንደ መንግስት እንደ ሀገር ስትራቴጂካሊ ያስበው የማያደርጉት ነገር እንደሌለና ያ እሳቱ እየለበለባቸው እንደሆነ ሪያሊቲውንም አይናቸው ላይ ፊታቸው ላይ ሲወድቅ እንደታዩት ግን ለፖለቲካ አስቦና ርቆ አስተውሎ ማሰብ የሚባለው ነገር እንዳልፈጠረባቸው ያው ማዮፒክ ዳፍንታሞች እንደሆነ ታወቀ ነገር ነው አሁንም የምናየው እሱን ነው ምልቴዲና ተስፋ ያለው ይሄ በጥሩ ሁኔታ እየሄደ ይመስለኛል እንግዲህ ወደ ሁለተኛው ጥያቄ እንሂድ ወደ እንሻገራለን እዚች ላይ አንድ ነገር ላስገባና የአውሮፓ ህብረት መግለጫ አውጥቶ በዜና ተቋማት ተዘግቦ ያየው ነው ትላንትና በአዲስ አበባ የተናገሩት ሰዎች የአውሮፓ ህብረት አዲስ አበባ ተቀማጭነታቸው አዲስ አበባ የሆኑ ዲፕሎማቶች በይፋ ያው ውክልናቸው ይታወቃል በሲግኒፊካንሳቸውም እንደዚህ ምክንያቱም ቀጣናዊ አደረጃጀት ነው የአውሮፓ ህብረት የአባላቱን ውክልና ሁሉ ይዘው ነው የሚናገሩት በነገራችን ላይና የአውሮፓ ህብረት የኢትዮጵያና የኤርትራ ውጥረት እንዲረግብ ጠይቀዋል ይሄ በሁለቱም ወገን በኩል ያለ ጦርነት ወደ ጦርነት የሚደረግ ግስጋሴ በጣም አደገኛ ነው መገቻ ሊደረግለት ይገባል ብለዋል አንድ ሁለተኛ የሶማሊላንድ ነውቅና ሪጀክት አድርገዋል ሁለቱም ይሄ በቀይ ባህር ምክንያት የተቀሰቀሰው ትኩሳት እንዲረግብ ይደረግ ብሎ ጠይቋል የአውሮፓ ህብረት ከአውሮፓ ህብረትነቱ በላይ በጣም ትኩረት እንዲሰጠው የሚያደርገኝ ነገር ምን መሰለህ ኖቬምበር 4 2020 ጦርነቱ ከመከሰቱ በፊት የትግራይ ጦርነት ከመጀመሩ በፊት ኖቬምበር 2 ላይ ከዚሁ ጋር የሚመሳሰል መግለጫ ሰጥተው ነበር በኢትዮጵያ ያለው ሁኔታ በጣም አሳሳቢ ነው ጦርነት በሁሉም መንገድ ዝግጅት እየተደረገ ነው ይሄ አደገኛ ነው መቆም አለበት ሁሉም ኃይላት ዲኤስካሌት ማድረግ አለባቸው የሚል መግለጫ ሰጥተው ነበር የሚገርም ያንን ሁኔታ ያስታወሰኝ ይሄ ማለት ከሁለት ቀን በኋላ ወይ ከሳምንት በኋላ ጦርነት ይከሰታል ማለት አይደለም ግን በምን አይነት መረጃ ላይ ተመስርተው እንደሚናገሩ ይታወቃል ሲናገሩም እንዴት ባለ ቋንቋ ታይሚንጋቸው ምናቸው ስለሚታወቅ ነው ይሄንን የማነሳውና ይሄም ቀደም ያነሳነውን በ2026 አይቀሬ ከሚባሉ ጦርነቶች መካከል ተደርጎ እየተገመተ ያለውን ውጥረት የሚጠቁም ስለሆነ ነው በጣልቃ አስገብቼ ላነሳው የፈለኩት አሁን ወደ ሁለተኛው ጥያቄ እንሂድና የዚህ ከዚህ ቀደም የተሰጠው የምናቃቸው ናቸው አሁን ስም መጥቀስ የግድ የለብንም አንድ ሁለት ጊዜ ቢያንስ ለብልጽግና የተከወነ እጅ መስጠት ተብሎ የተገለጸ በኋላ ኦፍ ኮርስ በተደራዳሪነት አምጥተውት እዚህ ምን እናንተም የተነጋገርንበት ነገር ነበር አሁን ደግሞ አንድ ኮሎኔል ለብልጽግና እጅ ሰጠ ተብሎ እየተነገረ ነው again ጥያቄው ለተከታታዮቻችን ለማስተዋወስ በኋላ የተቀላቀሉ ስለሚኖሩ ይሄ ነገር ግለሰባዊ ነው አደረጃጀታዊ ብዬ እንድጠይቅ ያስቻለኝ ነገር አለ ምንድነው የምታየው እስቲ እንደው እሱ አካባቢ የሚታይ ነገር ንገረኝ ቴዲ እንግዲህ እንደምታውቀው ከታይሚንግ አንፃር በዚህ ነገር ላይ ብዙ መናገር አለብኝ ይሆን ወይስ ደግሞ እንደው ነገሩ ያለቀና ሁኔታዎች እየተለወጡ ስለሄዱ ነገሩን እንዲሁ በራሱ ጊዜ የሚከስም ስለሆነ እንቶ የሚል በሁለት ልብ ሆኜ ነው በእውነት ይሄን ጥያቄ ማየው ሳይው ምንድነው ሁለት ነገር ሁለቱም እንደሄድበት የሚያደርገኝ ምክንያቶች አሉኝ ሁለቱም ሐሳብ ያመጣሁበትን እንደው መማማሪያም እንዲሆን እስቲ ላንሳልህ የመጀመሪያ የተንፈራቀቁትን ሁለት ሐሳቦችን ልቤ የተከፈለበትም ማለት ነው አንደኛው ነገርኛ ሀገር መማር የሚባል ነገር ስለሌለ ደጋግመን አንድ ነገር ላይ ስለምንወድቅ ምንም ያህል ነገሩ ቢያልፍም እንኳን ጉዳት እስካላመጣ ድረስ መማማሪያ እንዲሆን ማንሳቱ ጥሩ ነው የሚል ሐሳብ አለኝ በሌላው ወገን ደግሞ አንድ ነገር የሚያስከፍለው ዋጋ አልፎን ከሄደ
በሌላ ጊዜ ደረቅ ታሪክ አርጎ ማውራት ይሻላል እንጂ አሁን ነገሮች እየተለወጡ ከሄዱና ሁኔታው ሌላ ምዕራፍ ላይ ካለ ያለ ጊዜው ያንን ነገር ማንሳት በፋኖች መካከል ባለው ግንኙነት ውስጥና ነገሮች እየተለወጡ ስለሆኑ እንደው ሰውን እንደመደብደብ አይደለም ጊዜ አግኝቶ ማጅራቱ እንደመምታት እንዳይቆጠርብኝ እኔ ደግሞ ኢሚዲየትሊ እንደዛ አይነት ፉክክር ስለሌለኝ ለምን አነሳዋለሁ የሚል ሁለቱም ነገር ይመጣብኛል ግን ያኛው ያደላብኛል መማር ስለሌለና በተመሳሳይ ሁኔታ መውደቅኛ ሀገር ተደጋጋሚ ሽንፈትና የውጤት ረሃብ አለ አይደለም እንደምታውቀው ቀድም እንዳልኩ ከህዋትና ከሻቢያ ገና የመጀመሪያ ድርጅትነትና ፉክክር እስካሁን ድረስ ያለንበት ሁኔታ ላይ በአዲስ መልኩ ማየት አለመቻል ያመጣብን ጣጣ ነው አይደለ ያለ መማር ችግር ነው ያግራቸውን ሁኔታ በመረዳትም ከዛም በኋላ የአብይና የሌላው የትግራይ ኃይልም ጦርነት በለው የአማራ ኃይሎች የአብይ ድጋፍ በለው ነገሩ ግራቀኝ ካለማየትና በስሜት መሄድ ስላለ አሁንም ደግሞ ነገሮች ተለወጡ ብለን ሳንማርበት ሌላ ጥፋት እንዳናነሳ ማንሳቱ ይሻላል የሚል ሐሳብ አለ በኔ እምነት ማለት ነው ምክንያቱም አብይን ያ ሁሉ ሰው ደግፎ ሲሄድ ምን ይዛችሁ ነው የምትቆጣጠሩበት ነገር ሳይኖራችሁ የፖለቲካ ጉልበት ሳይኖራችሁ አንድ ጉብላን ሰው ፖለቲካ የሚሰራው እንዴት እንደሆነ ከኮንስቲትዩንሲ ጋር ከኃይል ሚዛን ጋር ከፖለቲካ ጉልበት ጋር ነው የሚሰራውና አንድ ሰው የተናገረውን ነገር ብቻ አምኖ የፖለቲካ ድጋፍ እንዴት ነው እንደው በቃ ምንድነው ብላንኬት በሆነ ሁኔታ እንዴት ይደገፋል አረባካችሁ እስቲ እንደው ጦርነቱን ከፈለጋችሁ ከጦርነቱ በኋላ የምትፈልጉት እንዴት እንደምታረጉ ንገሩኝ ነበር የኔ እንትን አይደለም ግን ያ እንደምታቀው ያ ሁሉ ጉዳት አድርጎ አልፎ ሲሄድ አሁን ተሳስተን ነበር ኢቭን የሚል ሰው አታይም በለውጥ ምዕራፉ ተሳስተን ነበር የለም እና ይሄ ስለሆነ አሁንም እንግዲህ የፋኖ እንቅስቃሴም እንደዚሁ ብድግ ብሎ መጣ አጠቃላይ አይደለ ያኔ በማይታይ መልኩ ሲመጣ ሁለት አይነት ቡድን አስተሳሰብ ነበር እዛ ውስጥ የነበሩ ቅድም እንደምሳሌ የተጠቀስኩል እነምሬን ጨምሮ በተለያየ ጊዜ ኦርጋኒኩ ነው በነባራዊ ሁኔታው የተገራጁ አሉ በሌላ ወገን ደግሞ እነዚሁ አሁን ጎጃም አካባቢ ባህር ዳር መሰረታቸውን አድርገው ቲዮራይዝድ አድርገው የኃይል ሚዛኑን ሁሉ አይተው ፋኖን ያሰለጠኑ ምን ይያሉ በወጣት ማህበራት እየነቁ ምን ይያሉ ነገን ያሰቡ እየተደራጁ የመጡ ሰዎች አሉ እነ እስክንድር ደግሞ እስር ቤት ቆይቶ እንደዚህ የተፈታ ሰው አለ አይደለም ከዛ በኋላ ነገሮች አድገው ያ ኢሚዲየት ኮዝ ትጥቅ ማስፈታትና የአማራን ኃይሎች አጠቃላይ የዛኛውን ጦርነት በፕሪቶሪያ ገርበብ አድርገዋለሁ እንግዲህ አንድ የኃይል ምንጭ የሚመጣው ፓወር ሴንተር አማራ ላይ ነው አለና የአማራን ትጥቅ አስፈታለሁ ብሎ ሲሞክር የነበረውንም ድጋፍ አጣ ፖቴንሻሊ ስጋት አለብኝ ብሎ የሚመጣው የአማራ ቁስለትና ስትራክቸራል ችግርም ጀመረና ያ ኢሚዲየት ኮዝ ያ ትጥቅ ማስፈታት ኢሚዲየት ኮዝ ሆነና የፋኖ ሁኔታ ታይሚንጉ ፈነዳ አይደለም ያ ሲፈነዳ ምን ሆነ ታልከኝ እንግዲህ የተለያየ በፋኖ ውስጥ የተለያየ ፓወር ሴንተሮች አሉ አሁን ያንን እነዘመናሉ እነምሬ ያሉ ከዛ በኋላ ደግሞ በዛ ሂደት ውስጥ እነስክንድርም እንደ አዲስ ኃይል ገብቷል ማለት ነው ይሄ የአንድነት ኃይል የሚባለውና አጠቃላይ ደግሞ ከአብይ ጋር የነበረው ሰው እስክንድርን እንደ ልዩ መሪ አድርጎ በዛ ሁኔታ ይሄዳል ተብሎ ሄደ ሌሎች ደግሞ ያሳደጓቸው ወጣቶች ያስተማሯቸው ያሰለጠኗቸው በሂደት ውስጥ የቆዩ አብሮ በክፉ በደጉ ያዩና የራሳቸው አመለካከት ያላል እነዚህ አካላት በሚሄዱበት ጊዜ እስክንድር እንግዲህ ቶፕ ዳውን የመጣ የፖለቲካ አስተሳሰብ ነው አይደለም እነዛኞቹ ቦቶም አፕ ነው ሄዱት ቶፕ ዳውን የሆነው የፖለቲካ አመለካከት አንድ ቡድን ለመሰብሰብ ሲፈልግ ከስር ስለሌለው እነዚህን ውስጥ ምክንያት የሌላቸው ዲስግራንትልድ የሆኑና እንደው በሂደት ውስጥ ለመቆየት ብቻ የሚፈልጉ ሰዎችን ሰበሰበና እኔ መሪ አለ እስክንድር በግልጽ ስናየው ማለት አሁን እነዚህ ሰዎች ቅድም እንዳልኩ ከነበረው ታች ካደጉት የፖለቲካ ኃይሎች ጋር ባላቸው ቅራኔ እንጂ የራሳቸው ኮንስቲትዩንሲ ኑሯቸው የራሳቸው ራዕይ ኑሯቸው ከዛ መሬት ላይ ካሉት የተለየ ነገር የሚያረጉት ኑሯቸው አይደለም it's just a kind of protest vote ነው ያን ደግሞ የእስክንድር መሪነት የሚፈልግ በዚህ በዲያስፖራም በሚዲያውም በተለያየውም ያለው ማትሰብስባል ስለዚህ ያንን ለመቆጣጠር አልችል ብሎ ጊዜ እየሄደና ያ ናቹራል የሆነው እድገት ያለውና የፖለቲካም ኦርጋኒክ የሆነ ነገር ያለው እየገፋቸው ሲመጣ ያ ስብስብ እየፈራረሰ መጣ ማለት ነው ይሄኛው ጉልበት በደንብ መሬት ይዞ ሐሳብ ይዞ ምክንያቶች ኑሮት እየሄደ ሲመጣ በዚህ 2 አመት ውስጥ ያንኛውን ቡድን እያፈራረሰው መጣ ከዛ የቀረውንም በይቅርታ እየሰበሰቡ ትልቅ ድርጅት መመስረት ሲፈልጉ እነዛ ስብስቦች የተሰባሰቡበት ምክንያት እየጠፋ ይሄዳል ማለት ነው
ስለዚህ እነዛ ለመንግስትም የገበሩ ናቸው ኢንፊልትሬት የተደረጉ ናቸው መጀመሪያውንም ራይ አልነበራቸውም ይሄው አመሰራታቸውም እንደነገርኩ ቶፕ ዳውን ነው ከዛ በኋላ መሰረት ስለሌለው ጠፋ ኤግዛክትሊ ላብይ እንደነበረው ድጋፍ ብለው በቃ ዘሴም አናሎጂ ነው የነበረው ከዛ በኋላ አሁን ግን ያን እየታወቀ እስክንድርም አሁን ከቅርብ ጊዜ ወዲህ የገባው ይመስለኛል እነዛ ሁኔታዎች እየሄዱ አዲስ ስብስብ እየተፈጠረና ወደ ጫፍ እየደረሱ ያሉ ይመስለኛልና አሁንም ቢሆን ፖለቲካ ስንደግፍም ሆነ ስንቃወም ይሄን ሁሉ ያወራሁት በምክንያት ይሁን በአንድ ወቅት በነበረን የግል ጥላቻ በቡድን ጥላቻ በግል ምኞት በመናምን ከሄድን ራሳችንንም ያዋርዳል አገራችንንም ይጎዳል አንድ ነገር ደግሞ በፖለቲካ በማይሆንና በአንድ ባለጌው ስልጣን ከገባ በኋላ ለመለወጥ የሚያደርሰው ጊዜ የሚጠፋው ጉልበት የሚያስከፍለው ዋጋ በጣም ብዙ ነውና እንዲህ ያሉ ነገሮች ትምህርት እንዲሆን ያልኩ ተሳስተናል ተምር ያለው የሚል ነገር ስለሌለ የነበረው ሁኔታ ሁሉ ችግር የተፈጠረው ስትራክቸራል የሆነ ችግር መጀመሪያውንም በዛ ድርጅት ስብስብ ውስጥ ችግር ነበርበትና በተለያየ ምክንያት ፎልት ላይንስ የነበሩ በጎንደር በጎጃም የሚል ፉክክርን ያያዙአሉ ሰኔ 15 የሚል ነገር ያያዙአሉ አውቀው የህዋትን ጉዳይ ያወቁም ቢሆን ልክ ያማራን ፍታው የሆኑ ጥያቄዎች ሁሉ እነዚህኞች ስብስቦች እንደሚተው አርገው ያወራሉ ይሄ ሁሉ ነገር ምንድነው ካልከኝ ሆም ብሎ በዛ ስብስብ ውስጥ ብቻ ለመቆየት የሚፈልግ ኢሚዲየት የሆነ ፍላጎት ያለው ያልተጠና ያልተላወሰ አንድ አይነት አስተሳሰብ ስብስብ ስለነበረ ዳውን ዘ ላይን ራይ የሌለው ነገርና የሚያሟጭው ነገር የሌለ ነገር ደግሞ እየፈረሰ ይሄዳል ይገዛል ይሸጣል ይለወጣል ይከዳል ዛስ ምንድነው መገለጫዎቹን ሁሉ በጊዜ ሂደት ያያየናቸው መተናል ይሄ ነው የኔ ትንታኔ ቴዲ አይ ሆፕ ይሄን ንግግሬን ብዙ ማይወደው ሰው እንዳለ አውቃለሁ ያው ይሄ ሰውዬ ደግሞ መጣበት ነው የሚባል እንደተለመደው ምንም ማድረግ አልችልም ግን እዚህ ዘራል አይ እኔ እውነት መንገር ትግልን በእጅጉ ይረዳል ብለው ከሚያምኑ ሰዎች አንዱ ነኝ ምክንያቱም ቀልድ ነው እንደ ህዝብ የሰው ህይወት የሚከፈልበት አካል የሚጎድልበት ሰው ሳተቃጥሎ የሚያካሂደው ትግል ነው ሰው ከወዲሁ ችግሩን ያረምክና ስፔስህን ያሰፋ ኢቭን የመናገር ነፃነትህን ራሱ እየጠበቅ ሐሳብንም እየገለጽክ ችግርንም ያረምክ ካልሄድክ የተሳሳተ መንገድ የተሳሳተ መዳረሻ እንደሚኖር ግልጽ ነው በተሳሳተ መንገድ ሄደህ ወደ ትክክለኛው መንገድ መምጣት አትችልም በቃ 1000 ኪሎ ሜትርም ሄደው ወደ ኋላ ተመልሰህ ትክክለኛው መንገድ ማግኘት ነው እንጂ ላንተ ሲባል ስተቱ ትክክል እንዲሆን ለመመኘት ልክ ሊሆን አይችልምና እኔ ዲስኮርስ ሁሌ መኖር አለበት ትችት መኖር አለበት አስተያየት መቅረብ አለበት አስተያየት የሚጎዳው ትግል ከሆነ ትግል አይደለም ብዬ ነው ማስበው ነውና የምታስበውን መናገር ችግር መፍጠር የለበትም እንዳልከው ያው ግንኛ ጋር ብዙ ነገር የሚደረገው በደቦ ነው አይደለ እና ምቾት የጊዜው ምቾት ይቀድማል አሁን አንተ የአብይን መምጣት ተከትሎ ተጽፈ የነበራቸው ነገሮች አሉ ምን ይባል ምን ይጻፍ እንደነበር በደንብ አድርጌ ያስታውሳለሁ የተከታተልኩት ነገር ስለሆነ ነው እንደ ያው እንደየእንትናችንም ደግሞ እኛም እዚህ ሪዮት ላይ የተገሩን ስናስጠነቅቅ ከምን ጋር ብዙ ሰው ሊያስተሳስረው ይሞክር እንደነበር ታውቃለህና ሐሳቡን መጀመሪያ በሜሪቱ መዝኖ እንዲህና እንዲያ ማለት ነው ከማለት ይልቅ በጣም ቀላሉና በጣም የስንፍናው ስራ ከሆነ ነገር ጋር ማስተሳሰር የሆነ ሰበብ መፍጠር ኤክስተርናላይዝ ማድረግ ነው እና እኔ ይሄን በማድረግና ማድረግ በመቀጠልህ በጣም ደስ የሚለኝ ልልህ ነው መደረግ ያለበት ነገር ነው ማበረታታት ነው ፈልገው ነው ምክንያቱም እንዴ ታዲያ አሁን ካላከምከው ትግሉን በኋላማ የሆነ ደረጃ ላይ ደርሶ ፎርም ማለት የማቃኛ ጊዜ አለ የማስተካከያ ጊዜ አለ በነገራችን ላይ ሰውም እኮ እንደዛ ነው ፎርማቲቭ ይርስ አሉ አይደለ በነዛ ጊዜዎች ልታስተካክል የሚገባህን ነገር ካላስተካከል ከዛ በኋላ ተሰብሮ ነው የሚማረው ከተማረ ማለት ሳይንጋደድ በፊት ተንጋዶ ሳያድግ በፊት ካላስተካከልከው የተንጋደደን ዛፍ መስበር ነው እንጂ ማቃናት አትችልም እና ትክክል ነው ያረክ ያለው ነው ምለው ነው አሚን በኔ በኩል ያለውን ስምምነት ለመግለጽ ነው ሐሳቡ ላይ መሆን የለበትም ነገሩ ግን እንደዛ ማረግን መቀጠል አለበት ብዬ ነው ማሰበው ክሪቲካል ቮይስ በእኛ ጋር በጣም የጠፋ ነገር ነው እንዲህ ባለ ትግል ውስጥ ደግሞ ክሪቲካል ቮይስ እጅግ አስፈላጊ ነገር ነው መከንዳት የለብንም ለለፈልጌ ነውና በጣም ነው ማመሰግነው ይልቃል ስለተነጋገርን እንግዲህ በዛሬው ውይይታችን መንሳት ኖሮበት
በደንብ ያላጎላ ነው የምትለው ነገር ካለ ጥቂት ደቂቃዎች ውስጥ ማጠቃለል ትችላለህ። ግን በእኔ በኩል የነበሩት ጥያቄ ቅድም መግቢያ ላይ እንደጠቀስኩት በሶስቱ አንጓዎች የተከፈሉ እና አሁን የተነጋገርንባቸው ጉዳዮች ናቸው። ለሁልጊዜ መልካም ፈቃድህ በእውነት በጣም አመሰግናለሁ። የቀረ የምትለው በዚህ ወቅታዊ ጉዳይ ውስጥ መነሳት ያለበት መተላለፍ ያለበት መልእክት ያለ ከሆነ ጥቂት ደቂቃዎች መውሰድ ትችላለህ። ቴዲ በእውነት በጣም አመሰግናለሁ። እንዳልኩ ካንተ ጋር መወያየት በደስታ ማረገው ነገር ነው። ስራም አይሆንብኝም የምወደውን ነገር ስለሆነ ማረግ እንደ ስራም እንደ ድካምም አለ ያው ጀስት እንደ ጨዋታ ያህል ነው የሚቀለኝ። ያ ደግሞ አንተ ታውቅበታለህ። ጥያቄ መጠየቅም መጣላትም መወዳጀትም በደንብ ታውቃለህና በደስታ ነው ማረገው ነገሩን። ይሄንን ካልኩኝ በኋላ እንዳጠቃላይ እንደው ማየት እስካሁን ድረስ የተነጋገርነው ነገር ቅድም እንዳልኩ ሰው ይለወጣል፣ ይሻሻላል። ነባራዊ ሁኔታዎችም ሳይወድ እንኳን እንድንለወጥ ያደርጉናል በዚህ ዋጋና ጊዜ ከፈጀን በኋላምና አሁን እኔ በቀጠናውም ሆነ በዓለም አጠቃላይ የመለወጥ ጊዜ ላይ ነው ያለነው። የመለወጡን ጊዜ ደግሞ በቅጡ ካረግነው ማንንም ሳይጎዳ ማንንም የፈለገውን ነው ማለት ነው ጥሩ ውጤት ማግኘት የምንችልበት ነው። እኔ አንዳንዴ በጣም ነው የሚገርመኝ አሁን የትግራይ ኢሊትና የአማራ ኢሊት ለምን እንደሚጣላ ሳይጣላ ብዙ ነገር ማግኘት እየተቻለ መጣላት እኮ የሚያጣላ ነገር ሲኖር ያባት ነው። እኔ በእውነት አይደለም ምንም ችግር የለውም መጣላት። አንዲት ነገር ትሆነና ቴዲ ውሰዳት ይልቃል ይውሰዳት ሲባል በሜሪትም ሆን ባለን ነገሮች ብንጣላ መልክ ባለው በህግና በስርዓት ምንም ችግር የለውም። ግን አሁን ብዙ የሚያደርግ የጋራ ታሪክ ያለው የጋራ ማንነት ያለው የጋራ ጥቅም ያለው ግንኙነቱ በየትኛው ሞዳሊቲ ውስጥ ቢሆንና ቢገናኝ ሀገርና ሀገር እንኳን ተለያይቶ ቢሆን ተለያይቶ መኖር በማይችልበት ሁኔታ ያለው በአንጻሩ ደግሞ በመለያየቱ ብዙ ጉዳት ብዙ ጥፋት ብዙ አስቸጋሪ ሁኔታ የተፈጠረበት ሰው አብሮ ለመስራት ለምን እንደምንቸገር እኔ ግራ ይገባኝ። አየነው እኮ ዛሬ ደስቶይ ጥፋትን በጥፋት አየነው። በቃ በትግራይ የደረሰው እናቃለን፣ በአማራ እስካሁንም እየደረሰ ያለው እናቃለን፣ በኤርትራ የደረሰው እናቃለን አይደል? ይሄንን ሁኔታ አይተን አዲስ ነገር አስበን ሁሉም ነገር እንዳለ ከኤርትራ ጋር ለመኖርና ለማደግ የኤርትራውያንን ስነልቦና መስበር የኤርትራውያንን ሀገርነት መካድ የኤርትራውያንን ማንበርከክ አያስፈልገንም በምንም አይነት። ኤርትራም እንዳገር ሰው ሆኖ ለመኖር ሀገር ለመሆን ለመለወጥ ከፈለጉ ከኢትዮጵያውያን ጋር በሚያስተሳስረን መልካም ነገር ግንኙነታችንን በብዙ ደረጃ እንደው ምንም አይነት ያንዱ ሰው ስሜት ሸብረክ ሳይል መኖር የሚቻልበት ሁኔታ ነው። ይሄ ካለ ደግሞ ጥፋት አይኑን አግጦ በተግባር አይተነው ባስከፊ ገጽታው አይደለ በመንኖርበት ሁኔታ ካለን ይሄንን ለመለወጥ የበለጠ ጥፋት ደግሞ እየመጣ ወራስ ይሄንን ብንለውጥ ደግሞ መልካም ነገር ፊታችን ላይ ያለ ለምን ይሄ እንደሚያቅተን ሁሉ ጊዜ እኔ በእውነት መልስ የሌለው ጥያቄ ሆኖ ያውቃል። ትንሽ ጭላንጭል ተስፋ ስላየው ግን ሴንስ ኦፍ አርጀንሲውን የሚመጥን ስላይደለ ጥፋቱ ሊደርስ የሚችልበት መጠንና የደረሰው ጥፋትና ከዚህ ለመውጣት የሚደረገውን ሁኔታ ስታዩ በጣም ቀርፋፋ ነውና ያችን ነገር እንደው በቻለን መጠን ለማፍጠን የሚዲያ ኃይሎችም የፖለቲካ ኃይሎችም ሁሉም የሚመለከታቸው ሁሉ ወደ ተስፋ ለመሄድ እንደው ትንሽ ልባችን ሞቅ ብሎ ፍጥነታችን ብንጨምር ጥሩ ነው የሚል እምነት አለኝ። ይሄን ብቻ ማስተላለፍ ነው ቴዲ የምፈልገው። በጣም አመሰግናለሁ ይልቃል። ዜናንም እንደዚሁ በዩቲዩብ በቲክቶክ እና በሌሎች መንገዶች የተከታተላችሁትንም ሁሉ ከልብ እናመሰግናለን። መሰል ውይይቶችን እንቀጥላለን። ተነጋገሩ፣ ተወያዩ፣ ጻፉ፣ ተከራከሩ። ሲቪል በሆነ መንገድ እስከተደረገ ድረስ ቅድም የጠቀስኩት ነገር ነው። አሁን ቅድም እንደው ስናገር ያልጠቀስኩት አንድ ነጥብ ምን መሰለህ ይልቃል፣ ያንን ጊዜ በጣም ስለማስበው ነው። አሁን ሀገር በጠቅላላ ባበደበት ጊዜ ክሪቲካል ቮይስ በቁጥሩ ትንሽ ጨምሮ ቢሆን ኖሮ ስንት ጥፋት መዳን ይችል ነበረ ብዬ አስብ ስለነበር ነው። እና አሁን ታቀርባቸው በነበሩ ጥያቄዎች ውስጥ ከሰሪ ጻፉ የነበሩትን ኮመንቶች አይቼ ታዲያ አገሩ እንዴት ነው በዚህ ሁኔታ የሚሰነብቱ በጣም ግር የሚለኝ ነገር ነበር። በነገራችን ላይ ስለ ሰውነት እኮ ስንፈጠር አፈጣጠራችን ተፈጥሮ ለሴሎቻችን እንኳን የሰጠችው ታስክ እኮ የተለያየ ነው አይደል? የሰውነት አካላችን ኢንዲቪዚቢሊቲያችን እኮ የሰውነት ክፍሎቻችን የየራሳቸውን ድርሻ ተወጥተው ባለው ድምር ውጤት እኮ ነው አይደል? እንደ ምሁር እና እንደ ክሪቲካል አሳቢ መሆን የነበረበት ሰው እንደ ካድሬ
ማጨብጨብ ውስጥ ተጠምዶ ማህበራዊና ፖለቲካዊ ሚናውን ረስቶ በቃ ዝም ብሎ አንድ አይነት ሞኖተነስ የሆነ ድምጽ ያሰማ የነበረበት በጣም ችግር የነበረበት ጊዜ ነውና እንደዛ ባለ ጊዜ ካሬጅ ይጠይቃል ያመኑበትን ነገር መናገር እና አገሩ አብይ እዚህ መጥቶ ምሁራን ተብለው ተጠይቀው አርብ ማታ ነበር ትዝ ይለኛል እንደው ጨዋታውን ካነሳ ነው አይቀር ብዬ ነው እና ማይ ጋድ ምሁራን ተሰብስበው ተብሎ ሊትራሊ የስብሰባው ቃና ሻመት ይንገሱ ሚል ነበር መወድስ ነበር ወዴት ነው የምትወስዳት ሀገሪቱን ቤት አርገህ ነው የምትወስዳት ምን አድርገህ ነው በምን ዋጋ ነው የምትወስዳት ከነማጋ ሆነህ ነው የምትወስዳት እንዴ እዚህ ሀገር ወይም የትም ትራንስፖርቴሽን ውስጥ ሰው ሲገባ ወዴት እንደሆነ ሳያውቅ አይገባም አገርን ያክል ነገር ወዴት ነው የምትወስዳት ብሎ ያልጠየቀ አገር ምን አይነት አገር ነው የሚል በጣም የሚያስገርም ግርታው ስለነበርኩ ነው ያኔና ያኔ የነበሩት ድምጾች በጣም ጥቂቶች ነበሩ ነገር ማለት የማስበው ትክክል እንደሆነ እንዲያስቡ ያረጉ ከነበሩ ጥቂት ሰዎች መካከል ነበር ያ የሚጠይቀውንም ዋጋ ስለማቀው ነው ልደቱ ሌላኛው ነበረ እንደምታቀው እንደዚህ እሱም በበኩሉ ያስተናገደው ብዙ አይነት ጣጣ ብዙ አይነት ፈተና ነበር አንተም እንዳየኸው ስለ ሐሳቦቻችሁ ታስራችኋል ተንገላታችኋል ብዙ ነገር አጣችኋል ብዙ ተዳርጋችኋልና ክሪቲካል ቮይሱ ጨምሮ ቢሆን ኖሮ አገዛዝ እንደዚህ አይቀናጣብንም ነበር ብዬ ስለማስብ ነው አሁንም በትግራይ ውስጥም በአማራም በኦሮሚያም ውስጥ እየተካሄደ ባለው ትግል ውስጥ የክሪቲካል ቮይስ አስፈላጊነት ወደር ያለው አይደለም ነገርን በተለየ መንገድ ተመልክቶ ይሄ ነገር እንዲህ ነው ብሎ አስተያየት የሚያቀርብ ሰው እንደ አፍራሽ መታየቱ ትግሉን ነው የሚያፈርሰው ቀጥሎ ህብረተሰቡን ከአገሩን ነው የሚያፈርሰው ይሆን ያለውም ያ ነው ስለዚህ ክሪቲካል ቮይስ ለዘላለም ይኑር ማለት በዚህ በፈክር እንዝጋው ቴዲዬ ዛሬው አመሰግናለሁ ዜናንም እንደዚሁ በጣም አመሰግናታለሁ ቸር ጊዜ ይሁንላችሁ በሌላ ዝግጅት መልሰን እስከናገኛችሁ ደህና ሁኑ ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ መልካም ርዕዮት ሚዲያ ፍትህ ለተነፈጋቸው የሚቆም ለተገፉ ድምጽ የሚሆን ርዕዮት ሚዲያ ስለተበደሉ ሁሉ መብት ስለ ንጹሃን ደህንነት ለዓለም የሚያስተጋባ መድረክ ሰብአዊ ክብር የዘውትር ትኩረታችን ዕውቀት እውነትና ፍትህ የሁል ጊዜ ጉዳያችን ነው ርዕዮት የኢትዮጵያን ሁለንተና የሚቃኝ ልዩ ልዩ ዝግጅቶችን በበርካታ መንገዶች በመላ ዓለም ላሉ ተከታታዮቹ የሚያሰራጭ ሚዲያ ነው የተመረጡ ውይይቶች ቃለ ምልልሶች ትንታኔዎችና ጽሑፎች የሚስተናገዱበት የልቀት የዕውቀትና የሐሳብ ማዕከል የዩቲዩብ ቻናላችንን ሰብስክራይብ የፌስቡክ ገጻችንን ላይክ ዝግጅቶቻችንን ሼር ያድርጉ ሱፐር ቻትና ሱፐር ስቲከር በመግዛት ድረገጻችንን www.ryot.media በመጎብኘትና ዶኔት የሚለውን በመጫን በአንድ ጊዜ ወይም በቋሚ ወርሃዊ አስተዋጽኦ ርዕዮት ሚዲያን ይደግፉ www.ryot.media በተጨማሪም በዜል ወይም በካሻፕ ለሚቀላችሁ በስልክ ቁጥራችን 202-415-8418 ርዕዮትን ይርዱ 202-415-8418 የዜልና የካሻፕ አድራሻችንም ነው የእርስዎ የሆነውን ርዕዮት ይበልጥ እንዲመነደግ የበኩሉን ያድርጉ ለህሊና ለታሪክ ለህግ ተጠያቂነት እንሰራለን ርዕዮት ሚዲያ የንጹሃንና የግፉዋን ድምጽ